ሰላም ውድ ተመልካቾቼ ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ ሁላችሁ እንግዲህ እንዴት አላችሁ? እንዴት ቆይታችኋል? ከኛ ጋር ስላላችሁ ከልብ አመሰግናለሁ። እንግዲህ እንደተለመደው ፕሮግራሜ ጀምሯል። ይህ ዲቫይን ሾው ነው። ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው። በዚህ ፕሮግራም ላይ እንግዲህ የተለያዩ ሀሳቦች ይነሳሉ እና ደግሞ በጣም እንግዳ ጋብዤላችኋለሁ። እዚህ አቶ ታሪኩን ነው የጋበዝኩትኝ። እናነሳለን ሀሳቦችን ዞሮ ዞሮ በዚህ ፕሮግራም ላይ መቅረብ ፈልጋለሁ የምትሉ በዚህ ስልክ ቁጥር በመደወል ወይም የጽሁፍ መልእክት በመላክ ሀሳብ አስተያየቶቻችሁን ማድረስ ትችላላችሁ። እንዲሁም ደግሞ ፕሮግራም ላይ ሀሳብ አለኝ በዚህ ጉዳይ ልቀርብ ይገባል፣ ሰው ሊሰማ ይገባል የምትሉትን በሙሉ እናደርስላችኋለን ማለት ነው። ከዛ በተረፈ ግን በዚህ ፕሮግራም ላይ የሚቀርቡ ሰዎች ማናቸውም ሰዎች የሚናገሩት ሀሳብ የሚዲያው አቋም አይደለም፣ የሚዲያው መልእክት አይደለም እና ስንቱን አስረድተን እንደምንችል ትንሽ አስቸጋሪ ሆኗል። ዞሮ ዞሮ አቶ ታሪክን ገብዣለሁ። አቶ ታሪኩን እንግዲህ ለሶስተኛ ጊዜ ተገናኝተናል። በተለይም ካንተ ጋር ደግሞ ባለፈው ቪዲዮ ብዙ ሰዎች አይተውታል፣ በጣም ብዙ ሰው ተነጋግሮበታል፣ ተወያይቶበታል። እሱንም እናነሳለን። ግን ከዛ በፊት እስቲ እናንሳና ከዚህ ከሚዲያው ጋር በተያያዘ አሁን አንተ መተህ እዚህ ሀሳቦችን አስተላልፋል። እነዚህ ሀሳቦች አንተን የሚወክሉ የአንተ ሀሳቦች ናቸው። እኛ ይህንን በልልን ይህን አድርግልን ብለን ስለኛ አይደለም የምታወራን። የራስን ሀሳብ የራስን አቋም አመለካከትን ይዘህ መተህ ነው የምትናገረውና እንደው ከዚህ አንጻር ምንድን ነው ምን ትላለህ? ማለት ይሄ ነፃነቱ ሁሉንም ሀሳብ ለምሳሌ አንዱ ይመጣና ፀሐይ የምትወጣው በምስራቅ ነው ይላል እዚህ መጥቶ፣ አንዱ ደግሞ ኧረ እኔ ባለፈው በደቡብ ነው የወጣቸው ይላል። ያ ሰውዬ ነው የዛ ሰው ሀሳብ ነው። እኛ በደቡብም በፀሐይ በምስራቅም ወጣች አላልንም፣ የሚዲያው ሀሳብም ስላልሆነና ይሄ የመጡት ሰዎች የሚናገሩትን ሀሳብ ከሚዲያው አቋም ጋር አብረው የሚሰፉ ሰዎች አሉና እስቲ እዛ ላይ ሀሳብ ካለ አንተም እንደዛ ነው የምታስበው? አይ እንደ ሚዲያ ከታሰበ ሚዲያ የሚለው ራሱ ትርጉሙ ኮንፊውዥን ማለት ነው። ኮንፊውዥን ነው። ስለዚህ ኮንፊውዥን ነቦ ፒውር አድርጎ አጥርቶ መስማት የሚችለው አድማጩ ነው እንጂ የሚሰማው ክፍል ነው እንጂ እዚህ ቦታ ላይ ሁሉም ከተቆመበት ከሃይማኖቱ ከብሔሩ ከምኑ አንጻር ተነስቶ በቶ ሊያወራ ይችላል። ሲያወራ ያንን ነገር ደግሞ አጥርቶ መስማትና መለየት ያለበት አድማጩ ነው እንጂ በተረፈ ከዛ ውጭ እዚህ ቦታ የሚመጣውን ሰውዬ አሁን ለምሳሌ እኔ የማወራውን ያለሁበትን ዓለም አሁን አንተ ከሆነ ይሄን ነገር ያመጣኸው ተጠያቂ አንተ ነው የምትሆነው። ሌላው ደግሞ ከብሔሩ አንጻር መጥቶ የሚያወራው ሰውዬ ያን ብሔር አንተ ሰጥተህ ከሆነ ያን ብሔር ውስጡ ጨምረህ ከሆነ ያንን ሃይማኖቱን ያን አቋሙን አንተ ጨምረህ ከሆነ መጠየቅ ያለብህ አንተ ነህ። ጉዳዩ ግን ሰውየው 40 ዓመት 50 ዓመት የኖረበትን ሲተኛ ሲነሳ ሲያቦካ የኖረውን ሀሳብ መጥቶ እዚህ ጋር አንድ ሰዓት ስለወራ ያቺ አንድ ሰዓት ጉዳዩ እዚህ ቦታ መጥቶ ተበላሽቶ ነው ተብሎ አይባልም። ስለዚህ ምንድነው ያው እኛ ሀገር ትልቁ ችግር ሀሳብ የመለየት ጉዳይ የለም። ዝም ብሎ ጅምላ በጅምላ ነው የምንሄደው። ኢንዲቪጁዋል የሆነ ሀሳብ አቋም የለም። በጅምላ በደቦ ነው የሚፈረደው። ስለዚህ ይሄ ከዚህ አንጻር ማን ነው ነገሩን ያወራው፣ ማን ነው ያን ነገር የተናገረው ተብሎ ያን ነገር መታወቅ አለበት። እንደው አንተ ራስህ ምን ገጠመህ? እኔ በአንተ ምክንያት ራሱ በባለፈው ቪዲዮ ሰይጣን አካል ለብሶ፣ ምክንያቱም ሰይጣን ጥቁር ስለሆነ አንተን ከመጥቆር ጋር አያይዞ ትክክለኛ ራሱ ለመጨረሻ ጊዜ ፓስተር ሶፊ ሰይጣኑን አገኘና ከሰይጣን ጋር እያወራ ነበረ። ሰይጣኑን አመጣው በስተመጨረሻ ብሎ ሰይጣኑን አገኘው ሶፊ ብሎ የተቹኝ የጻፉልኝ ደውለው የተሳደቡ ሰዎችም አሉ። እንግዲህ ሀሳብ በራሱ ሰይጣን ነው አይደለም፣ ሰይጣን ጥቁር ነው አይደለም የሚለውን ራሱን እንደውም እኛም ሀገር መንፈሳዊ ዓለም አካባቢም አያለው ሰይጣንን ጥቁር አድርጎ ማሰብ። ከዛ አንተ አሁን ከመጥቆር ጋር ተያይዞ ሰይጣንን አመጣ ብለው እኛልና አንተ ጋር እንዴት ገጠመህ? እንዴት አሳለፍከው? ይሄንኛው ምንድን ነው በባህላዊ ሰይጣንና እግዚአብሔር ሰው በራሱ አይምሮ በክፉና በመልካም ክሬት አድርጎ የተቀመጠዋል። ሰይጣንን አሁን ሰው ይሄን ይመስላል ብሎ በራሱ አይምሮ ራሱ ያው ሽንገላው ራሱ ሰይጣንንም እግዚአብሔርንም ፈጥሮ አስቀምጧል በሰው አይምሮ ውስጥ። ክፉ ሲሆን ሰይጣን ነው፣ መልካም ሲሆን እግዚአብሔር ነው ተብሏል። አይተህ ከሆነ እንደው ለንግግር እንዲመች ክፉና መልካሙን የሚያሳውቅ ዛፍ ይላል። ዛፉ ዴዝ ነው፣ ሞት ነው ሶርሱ። ሲገለጥ ግን ክፉና መልካሙ ነው። ያሙ አቤልና ቃየል። ቃየል ሲሆን ሰይጣን ነው፣ አቤል ሲሆን እግዚአብሔር ነው። ግን አቤልም ቃየልም የዛ የሞት ያዳም ዘር ናቸው፣ የሞቱ ናቸው።
የዴዝ ማኒፌስት ነው። ያ ዴዙ ማኒፌስት ሲያደርግ ክፉና መልካም ነው። መልካም ሃይማኖት ሆኗል። ክፉ ደግሞ ሴጣን ነው። ስትቅም ስታጨስ ስትዘፍን ሴጣን ነህ። በሃይማኖት መልክ ሆነ ደግሞ ሰውንም ስትገል ሰውንም ስትጠላ በሃይማኖተኛው መልክ ሆነ የእኔ ሃይማኖት ነው የሚያድነው ሌላው ሲኦል ይገባል ስትል እግዚአብሔራዊ ነው ተብሎ ተነግሯል። ግን ሁለቱም የዴዝ ነው፣ ውጤቱ ሞት ነው። ቴስትለስ ነው ላይፉ። ምክንያቱም አንድ ሃይማኖት ድርጅት ሌላኛውን ሃይማኖት ሲኦል ይገባል ካለ የተደራጀው ይህንኛው ሃይማኖት ያንኛው ሃይማኖት ሲኦል በመግባት ነው። ስለዚህ ጉዳዩ ይሄ ሞት የሚባለው በመልካምና በክፉ ተገልጦ፣ ስለዚህ ጉዳዩ ምንድነው? ሶርሱ ምንድነው? ሶርሱ ሞት ከሆነ ሞት በክፉና በመልካም ተገለጠ ነው። ይሄንኛው ክፍል ነው። ስለዚህ እነሱ የሚሉት ሴጣን ቢሆን አሁን በእኔ ላይ ተገልጦ ያ ሴጣን ቢሆን እኮ እኔ አካል ላይ ተይዞላቸው ነበር፣ አሪፍ ነበር። እኔ ጋር ተይዞ እኔ ብሰቀል ብገደል ግልግል ነበር እኔ ጋር ቢሆን። ሴጣን ግን ሽንገላ ግን በሁሉም ጋር ነው ያለው። ሁሉም ጋር ያለ ስለሆነ ጥቁር ነው ነጭ ነው አትልም። ሴጣን ከለር የለውም፣ ሀሳብ ነው። እኛ ጋር ይሄ አይታወቅም። ሴጣን ሲባል ጥቁር ነው፣ እግዚአብሔር ሲባል ነጭ ነው ተብሏል። ያው ነጮቹ ስለጀመሩት እግዚአብሔርንም ሴጣንንም የሚያመጡልን እነሱ ስለሆኑ እዝጌሩን እኛንን ነጭ ነጩ እዝጌር ነው፣ ነጭ ነጩ መልአክ ነው፣ ነጭ ነጩ ቅዱስ ነው፣ ጥቁር ደግሞ እርኩስ ነው ተብሎ ነው ወደኛ ሀገር። ቆይ አንደኛውን ለምሳሌ በሃይማኖቱ ማካሄድ ከሄድን እኮ ኪሩብ የነበረ ነው አይደለም ሰይጣን ተብሎ ወደ ምድር የወደቀው። ስለዚህ ሲወድቅ ጠቁሮ ነው ወይስ? እንግዲህ እነዚህ ቅዱስ የተባሉት መላእክቶች ከነሱ አንዱ ነበር አይደለ? ከነሱ አንዱ ከነበረ እዛ መልአክ እያለ ጥሩ ሰው እያለ እዛ ነጭ ነበረ፣ ወደ ምድር ሲወርድ ጠቁሮ ነው። ምንድን ነው ይሄ? አሁን ምንድን ነው መሰለህ አንድ ያልተካፈልነውን ነገር ራሱ ማውራት ወንድም ሶፊ ቅዠት ነው ራሱ። ያልተካፈል ወድቆ ነው ተጥሎ ነው ከየት ተጣለ ሲባል ከሰማይ ነው የተጣለው። ኪሎ ነበረ እዝጌሩ ዙፋኑን ለቆ ሲሄድ ወደቀ አልወደቀ። አሁን ራሱ ይሄ ቋንቋው ይሄ ማንኛውም ነገር በአካል ላይ ተገልጦ ቴስት ያላረካቸው ነገሮች በአጠቃላይ ወሬዎች ናቸው። ወሬ ስለሆነ አሁን ክፉ ራሱ ምንድን ነው? በዚህ በወደቀው ሰው አይምሮ እኮ ክፉ መልካም ነው መልካም። እኛ ሴጣኑን ነው እኮ እግዚአብሔር ብሎ የነገሩ። እግዚአብሔሩን ሴጣን ተብሎ ተገልብጦ ተነግሮናል። አሁን ለምሳሌ ስለ ሴጣን የተሰጠው ካራክተር በሁሉም ሃይማኖት ስትሄድ ሴጣን ሁሉን ነገር ይገዛል፣ ሁሉን ነገር ጠቅላላ ወደ ሲኦል ነው፣ ገዢ ነው፣ አሸናፊ ነው፣ ሁሉን ነገር የሚያደርገው ሴጣን ነው የሚባለው ሁሉን ስታይ። የእዝጌሩ የእውነት እዝጌር የተባለው ምንም ሀሳብ ሲኖሩ አታይም። አሁን ለምሳሌ ዝም ብለህ ሃይማኖት መሪዎች አንድ ነገር ብከፍት በአመት አንድ ሰው ለኢየሱስ ምናምን ብለው ቻሌንጅ ይሰራሉ። በጣም ነው የሚያሳዝን። በአመት አንድ ሰው ለኢየሱስ፣ አመቱን ሙሉ ግን ሴጣን ሁሉም የሱ ናቸው። ከዛ ውስጥ ለምነው ለኢየሱስ አንድ ሰው የምትማርክልን ሙሉ የሴጣን ነው። ስለዚህ ስታየው ተገልብጦ ነው የተነገረን። እዝጌር ሁሉን መግዛት ሲገባው ሴጣን ነው ሁሉን የሚገዛው ተብሎ አንዳንድ በስብከትና በትምህርት በመዝሙር እያታለልክ ሰውየውን ልቡን እያንኳኳ ማርከ ነው ለእዝጌሩ የምታመጣው። ስለዚህ ይህንኛው ፌክ ነው፣ ውሸት ነው። ስለዚህ በዚህ በፕሮግራም በአይምሮ ሴጣንም እዝጌርም አይታወቅም። ከዛ ውጭ ቀጥሎ ደግሞ ወደ ፍልስፍናው ስትሄድ ምንድን ነው ስትል እግዚአብሔር የለም ነው ይባላል። ክርስትና ውሸት ነው፣ እስልምና ውሸት ነው፣ ምን ውሸት ነው ይለዋል። እሺ ውሸት ነው፣ እግዚአብሔር የለም ይለዋል። እግዚአብሔር አለ ስለ 50 ዓመት ቆይቼ ደግሞ አሁን 51ኛው ዓመት ላይ እግዚአብሔር የለም ኢየሱስም ማርያምም ገብርኤልም የመጡት ከሆነ ቡድን ከሆነ ዓለም ነው የመጡት እነሱ ተስበው ነው ብለህ ደግሞ አሁን እግዚአብሔር የለም ብለህ ደግሞ 51ኛው ዓመት ላይ ሲጀምር ሌላ ሃይማኖት ደግሞ የለም እያልክ ደግሞ ልቀጥል ማለት ነው። ስለዚህ አለም የምትለው የለም የምትለው በአይምሮና በፊደል በቋንቋ ከሆነ የነገሩ ተካፋይ ነገሩ በአንተ ላይ ቴስት መጥቶ ካልሆነ ወሬ ነው፣ ንግግር ነው። ስለዚህ ደግሞ እግዚአብሔር የለም መጽሐፍ ቅዱስ ውሸት ነው እንትን ውሸት ነው ስትል ይሄንኛው እውነት ነው፣ ይሄ ውሸት ነው፣ ይሄ የለም አለ እያልክ ደግሞ እንደ ቢንጎ፣ ይሄ በራሱ መከራ ነው። ስለዚህ በአይምሮ የሚታወቅ መንፈስ ዓለም የለም። በአይምሮ ሰይጣንም የሚባለው እዝጌር የሚባለው አይታወቅም። ፊደል አይችልም። እውነት ከሆነ እዝጌሩ ከሆነ ሲገለጥ አይምሮ እኩል ይሰማል። አሁን ሲገለጥ ስፕሪት ከሆነ አሁን ሲገለጥ በአካለ አይምሮም እኩል ነው የሚሰማው፣ ሰውነትም እኩል አታብራራው። የምታብራራው እዝጌር 3 ነው 1 ነው ብለህ የምታስተምረው የምትማረውን ጉዳይ አይደለም። በዚህ አይምሮ በፊደል ከኤ እስከ ዜድ ከሀ እስከ ሁ እስከ ሂ በሚባል ፊደል የምታብራራው እዝጌርም ሴጣንም የለም። መንፈስ ዓለም በአካል ላይ ሲገለጥ ነው። ሰውየው ሲያብድ እብደቱ ሲገለጥ ነው የሚያብደው። አንድ ላይ አይምሮም ሰውነቱም ያብዳል እንጂ ላሳብድ ነው ብሎ አስጠንቅቆት ከዛ በኋላ በአይምሮ ካወቀ በኋላ አይደለም የሚያብደው። ሲያብድ አይምሮም አካሉም ያብዳል፣ ይወጣል ወደ ውጭ። መንፈስ ዓለም ላይ ማስረዳት መማር ተምረህ አውቀህ ማኒፌስት አያደርግም። መጽሐፍ አንብበህ ተምረህ ቁጭ ብለህ 6 ወር ከተማርክ በኋላ
ስለ ሰው ለምሳሌ ባለፈው እንዳልኩ ስለ ሰው 6 ወር አስተምረው 6ኛ ሰው ወር ላይ ተምረህ ጽፈህ ሰው አትሆን። ሰው በመፈጠር በማህፀን በፈሳሽ ነው እንጂ ተፈጥሮ የሚመጣው ተገጣጥሞ ተምሮ ሰው አይኮንም። ተምረህ ደግሞ እዝጌርን አታውቅም። እዝጌርማ ደግሞ ፈጣሪን አስቡ። ምን አይነት ድካም፣ ምን አይነት መሰርቸት፣ ምን አይነት መታከት እንዳለ። አዎ ግን እኮ እዚህ ላይ ታዲያ ከምንድነው ነው አሁን ለምሳሌ ነጭና ጥቁርን ለምሳሌ ነጭ ልብስ የደስታ የሰርግ የምናምን ከዛ ጥቁር ልብስ ደግሞ የሀዘን ተደርጎ ይወጣል። ከዛ አምላክን ነጭ አድርጎ ሰይጣንን ጥቁር የማድረግ ይሄ ከዚህ ከገጽታው አንጻርስ አሁን የሃይማኖቱን ጉዳይ አንተ አይመለከተችም ስላልክ ተወውና ይሄ ኪሩብ የነበረው ከሆነ የወደቀው ላይ ሲሆን መልአክ ሲሆን ነጭ የሆነው ምድር ላይ እንዴት ጥቁር ሆነ? በምን መገለጫ ከየትስ የመጣ ሀሳቤ ነው? ይሄ ኬጂ ትምህርት ቤት ውስጥ የተፈጠረ ከለር ነው። የኬጂዎች ትምህርት ቤት ውስጥ እኮ ነው ከለር የምትጀምረው። እዛ ቢጫ፣ ቀይ፣ ነጭ፣ ጥቁር እያልክ ማለት ተነግሮ ነው እንጂ ባይነገረ ኖሮ አይ በቃ ንግርት ነው። ሰው ንግርቱን ነው እንጂ እያወራ ያለው ነጭ የሚባል ጥቁር የሚባል የለም። ሰውነት ላይ ስትለብስ ትለብሳለህ። ምን እንደለበስክ ሰውነት ጥቁር ነው ነጭ አይልም። ነጭ የእዝጌር መገለጫ ነው። ከለር ነው እንዴ? እሺ አሁን ለምሳሌ ቀኑን ቀን አለ ማታውን ማታ አለ ይባላል። ማታ ያለውም ራሱ ነው፣ ቀንም ያለው እሱ ነው። ከሱ ማታና ቀን ብሎ ያወጣው ድምፅ ለሱ አንድ ነው። ሰማይና ምድርን ብሎ ፈጠረ ሲል ሰማይ ምድርም አንድ ነው ለሱ ለፈጣሪው ክሬት ላደረገው። ለክሬት ለሚያደርገው ጨለማ የለማ። ጨለማ እኮ ከለር የለው። ጭንቀት ሲጨነቃውን ጥቁር ነው እንደ መጨነቅ። ፍርሃት ጥቁር ነው እንዴ? ደስታና እረፍት ነጭ ነው ከለር ነው እንዴ? አካል ላይ ቦዲ ላይ የሚገለጥ እኮ ነው። ፍርሃት በቦዲ የሚገለጥ ነው፣ ከለር የለው። እረፍትም ደስታውም ሰላምም ደግሞ በቦዲ የሚገለጥ በስጋ ላይ ነው እንጂ በጭራሽ በፔፐር በወረቀት በከለር ቢቀየር በጨርቅ ቢቀየር። አንተ አሁን እርግጠኛ ነህ ለቅሶ ቤት ብትሄድ ነጭ ለብሰህ ትሄዳለህ? ሲጀመር እኔ ለቅሶ ቤት እንዳለም አላምንም። ሲሄድ እኔ ሰውየውን ለማግኘት ከሆነ ነው የምሄደው። ያን ሰውዬ ለማግኘት ነው የምሄደው። ሲሄድ ደግሞ እኔ ከልብስ ከጨርቅ ጋር የተያያዘ ነገር የለኝም። አያቀያይምህም? ነጭ ልብስ ለብሰህ እንዴት ለቅሶ ቤት ትሄዳለህ? እኔ አሁን ፐርፐዝሊ ነጭ ለብሼ ሰውየውን ላናድ ብዬ ያደረኩበት ጊዜ የለም። ሲሄድ አሁን ለምሳሌ ሰውየውን ማግኘት ካለብኝ እኔ የልብስ ከለር መርጬ መለብሰው የለኝም። ቀን ሙሉ ያልኩበትን ለብሼ ነው የምሄደው። ለዛ ዘይጃ አላስመስልም። ብዙ ሰው ለምሳሌ ከስራ ለምሳሌ ነጭ ልብስ ለብሶ ከወጣ ድንገት ለቅሶ ከተባለ እንደገና የትና የት ሄዱ ወይ ደግሞ ጥቁር ልብስ ለብሶ እሱ ቲያትር ፌክ ነው። እሱ ፌክነቱ ምንድን ነው? ሰውየው ልቡ ምንም ከዛ ሰውዬ ጋር ግንኙነት ሀዘን የሌለው ነገር ያ ጥቁር ልብስ ለብሶ ዩኒፎርም እኮ ትምህርት ቤት ስትሄድ የምንለብሰው ነው። የለቅሶ ተብሎ ጥቁር ተሰጥቷል። ዩኒፎርም እኮ ዩኒፎርም በራሱ ሀዘን እኮ አይደለም። ትምህርት ቤት የተለያዩ ትምህርት ቤቶች እኮ ለመለየት ዩኒፎርም አላቸው። ስለዚህ ለቅሶም ደግሞ ዩኒፎርም ነው፣ ሰርግም ዩኒፎርም ተብሎ ተባለ እንጂ በታሪክ ነጭ ልብስ ለብሰ ሰርግ ቤት ሄደ ልብ አያዝንም እንዴ? አይጨነቅም እንዴ? ራሱ ባለሙሽራዎቹ ራሱ ብድራቸው የተበደሩትን ሲያስቡ ቬሎ ለብሳ ትጨነቃለች። ይዛለን ያን ነጭ ልብስ ለብሶ ይጨነቃል ሰው። ጭንቀት እኮ ከለር የለው። ጭንቀት ለቅሶ ቤት አይደለም። ጭንቀት ሰርግ ቤት አይደለም። ሀሳብ የጭንቀት ሀሳብ የለቅሶ ቤት አይደለም፣ የሰርግ ቤት አይደለም። ያ ሀሳብ ከያዘ የዛን ቀን ይጣሉ አይደል? የዛን ቀን ይፋታሉ እኮ የጋብቻቸው ዕለት የሰርግ ቀን እኮ ይፋታሉ። የዛን ቀን ይደበድበታል፣ ትደበድበዋለች፣ ይጣላሉ። ከለቅሶ ቤት ካለ በላይ ጥላቻ ይፈጠራል። ጥላቻ ብሔር የለውም፣ ዘር የለውም። ሰርግ አይደለም፣ ለቅሶ ቤት አይደለም። ውሸት ነው። አሁን ለቅሶ የሚያለቅሰው ሰው ስለሞተ ብቻ ነው። ሰው ሙሉ አሁን ጠቅላላ በየቤቱ አሁን ብታይ እህቶች እያለቀሱ ወንድም እያለቀሰ ቤት በችግር በባል በምን በኢኮኖሚ ገንዘብ እያለቀሰ እኮ ነው ሰው በየመኝታው ቤት። አሁን ለቅሶ ውስጥ ነው፣ ጭንቀት ውስጥ እኮ ነው ያሉት መኝታቸው ላይ ማለት ነው። ያ ነገር ሰው ሞቶባቸው ነው እንዴ? ሀዘን ከሰው ከሞት ጋር አይገናኝም፣ ከሰርግ ጋር አይገናኝም። ክፋት ወይም ደግሞ ጥላቻ ብሔር የለውም፣ ዘር የለውም፣ ሃይማኖት የለውም። ጥላቻ እኮ ሶርሱ ምንጩ እኮ አለማወቅ ነው፣ ኢግኖራንስ እኮ። እሱ ደግሞ ከለር የለው ማንነት የለው እኮ። እዛ ላይ ለምሳሌ እኮ ለምሳሌ ሰው የሞተበት ሰው ነጭ ልብስ ለብሰህ ብትሄድ እኮ ይቀየማል፣ ይደነግጣል። ሌላው ሀገር ላይ እኮ ነው፣ ከኢትዮጵያ ባህል ነው። ወደ አንተ ህንድ ውስጥ ኖር ያለው አላልክም? ህንድ እኮ ሰው ሲሞትባቸው ወደ ሚለብሱ ነጭ ምንም ይለብሳሉ፣ ነጭ ይለብሳሉ፣ ነጭ ይለብሳሉ። የሚዘምሩም አሉ፣ የሚደንሱም አሉ። አዎ ነበር። እኛም ጋር እኮ የሆነ ፕሮቴስታንት የሆነ ዘመን ላይ እኮ ሰው ሲሞት ይዘመር ነበር። አሁን ነው እንጂ ወደ የተቀየረው። በፊት መዝሙር ይዘመር ነበር። ምንድን ነው ብለህ ስትል ጉዳዩ ብዘምርም ብታለቅስም አላለቀስክም፣ ውሸት ነው፣ አታዝንም። ያንተ አይደለም። ሰው ሲጀመር የሰው ስላልሆነ ውሸት ነው። እኛ ስራ ስለሌለ ነው እኮ። ለምንድን ነው ታዲያ ሁሉ አሁን ቀብር አይተህ ከሆነ በጣም ኢትዮጵያ ውስጥ ነው ብዙ የገጠመኝ እንደዛ። ሌላ ዓለም በጣም ብዙ ሰው ነው ቀብር የሚመጣው። ለምሳሌ ታሞ ያ ሰውዬ ቤትም ሳያዩት አዲስ አበባ ከሆነ የታመመው ሰው የአንድ ሰው መጥቶ አባከና ሳይለው ምን መብላት ጥቅል ጎመን አምሮት ሊሆን ይችላል የሞተው። ምንም ነገር ሳይደረግለት
ግን ብዙ ሰው ትራንስፖርቱን ስራውን አቋርጦ ምናምን አድርጎ ገንዘቡን ኢንቨስት አድርጎ መኪና ተከራይቶ ኢቭን ከሌላ ዓለም ከአሜሪካም ኬትም ተሰብስቦ ይመጣል። 10 ዓመት ያልተያዩ ሰዎች ለመተያየት እድል በነበራቸው ጊዜ ሳይተያዩ ማለት ነው። ከዛ አንጻር ሀዘንን መግለጫ የሚደረገው ያንን ጊዜህን በማባከን ገንዘብ ተሰብስቦ ህዝብ በመቅበር ቀብሩ አማረለት ሁሉ ይባላል አይደለ? በጣም ብዙ ህዝብ ከተገኘ የትልቅ ሰው ቀብር ነው ምናምን ይባላል። ከዛ አንጻር እንዲታየዋለ የኛ ሀገር ቀብርና የሌላው ዓለም 3 ሆኖ 4 ሆኖ አይደው ነው የሚቀብሩት። ይሄ ምንድነው እኛ ሀገር ከዚህ በፊት የተለመደ ባህል ነው። ከዚህ በፊት ዝም ብለህ 3 ወር ትዘራለህ። የግብርና ነው። 85% ኢትዮጵያ ውስጥ ገበሬ ነበር የነበረው ማለት ነው። ስለዚህ ትዘራለህ። 3 ወር ከደረሰ 9 ወር ምናምን አመት በለው ዝም ብለህ ነው የምትኖሩ። ስለዚህ የሆነ ሰው ሞተ ሲባል ያለህን ልብስ ለብሰህ አሸንክፈት ተሰብስበህ ለመሄድ ለመገናኛም ነው። ስራ ፈትነት ነው። ስራ ስለሌለ ሰው ግር ብሎ አመቱ ሙሉ ሰርጉም ጋም ግር ብሎ ይሄዳል። ያው ሰው ለቅሶ ቤትም ይሄዳል። ያኔ ይሄ ነገር ሆኗል። ይሄ ባህል ተብሎ ተቀመጠ፣ ስራ ስለሌለ። ከዛ ውጭ ግን አሁን ነገርየው ሁሉም ስራ መጣው ነው። ስራው እየመጣ ነው። ዓለሙ እየተቀየረ ነው ያለው። ስለዚህ ይሄ ባህል ይሄ ሲስተም ሊቀየር ግድ ነው። አልቀየርም ቢባል ይቀየራል። አይቻልም። ስራ ዛሬ ከቀረ ትባረራለህ ካልከኝ እኮ እኔ የማላውቀው ሰው ለቅሶ ቤት አልሄድም። አሁን ሳይወዱ በግዱ ይቀየራል። ባህሉም ሃይማኖቱም በትክክል በኔቸር ወደ ሆነው ነገር መምጣት አለበት። አንደኛ ፈሪ ነን እኛ። እንኳን ሰው ሞቶ ሲታመም እንፈራለን። የሆነ ነገር ታክሞ የሆነ ነገር ወይ ተጸልዮ የሆነ ነገር ይነሳል ሳይሆን ታመመ ማለት ተከሌ ሞተ ተብሎ ፍርሃት ነው። ይሄ ፓራሳይቱ ሶርስ ምንጭ ኃይል የለንም እኛ አቅም እና እንዳልከው ይሄ የሞተ ነገር ላይ መሰብሰብ የፍርሃት ውጤት ነው። በቃ እኔ ስሞት ነገ ማን ይቀብረኛል ይላል እኮ እኛ ሀገር። ከሞትክ በኋላም ትሰጋለህ። አበሻ ሞቶ አይሞትም። እድር የምትገባው ለምንድን ነው? ከሞትክ በኋላ ማን ይቀብረኛል ብለሃል። ሞተ ራሱ አትሞትም። የእኛ ሀገር ሞት ራሱ ሞት እንኳን አያሳርፈን። ምን አይነት አስተሳሰብ አመለካከት እንዳለን። አንድ ሰው እኮ ሞተ ማለት አበቃ። ማይቅበር አይቅበር ማን ይቀብረኛል ብለህ ከፈራ እኮ አልሞትክም ማለት ነው። አልሞትክም። በሞት የማያርፍ ትውልድ ቢኖር ይሄ እኛ ሀገር ውስጥ ያለ ባህል ነው። እንዲህ በቃ እኮ ሰው እንቅልፍ ሲወስድ እንኳን ማን እንዳለ እኮ አታውቅም። ሞት ማለት ደግሞ እኮ አለቀ። እንዴት ነው ለሞት 50 ዓመት ሙሉ እድር ውስጥ የምትገባው? ስሞት የሆነ ሰው ይቀብረኛል ብለህ 50 ዓመት ሙሉ የሆነ ኢንሹራንስ አገባብ የሆነ ነገር ባንክ ሴቭ ብታደርግ እኮ ብሩ ወለድም አለው እየጨመረ ይሄዳል። በየጊዜ ታገኛለህ። የማይወጣ እኮ ካልሞት ካይሰጠም የሚባል ምን ጉድ እንደሆነ አስበው። ወይ በገንዘቡ የሆነ ቢዝነስ ወይ ስራ ምናምን ቢሰራበት ኦኬ የሆነ ነገር ቢሆን። ስለዚህ ፍርሃት ነው፣ ጭንቀት ነው እኮ። አንተ አሁን እድር የለህም? እድር ምናምን አትገባ እንዴት? ይሄ ከገባውማ የማወራው እኮ ውሸት ነው ማለት ነው። እስከ ዛሬ ያወራውም አሁንም ማወራው ውሸት ነው ማለት እኮ። ምን ልሆን ነው የምገባው? ሲጀመርስ ምን እንደምሆን ምን አውቃለሁ? እኔ በማህፀን በእናት ማህፀን ስገጣጠም እኮ አላውቅም ነበር። የኔ አይምሮ አልነበረም፣ ያንተ አይምሮ አልነበረም። ስንገጣጠም አናውቅም። ወደ አፈርም ስንሄድ ደግሞ አናውቅም። በህይወትና በሞት መካከል ያሉ ደላሎች ናቸው። እንዳትሞት ዶክተር፣ እንዳትሞት የሚጸልይ ሰው ላይ አለ። እንደገና ደግሞ የሆነ ነገር እንዳትሆን ተብሎ የሆነ ነገር በመካከል የሚፈጠሩ ቅዠቶች አሉ። ለእነሱ እንኑር እያለ እኮ ነው ሰው መከራውን የሚያለቅ ሰው በመካከል እኮ እንጂ በማህፀን 9 ወር ሲገጣጠም እኮ አታውቅም። አላውቅም። እናት ተብዬዋ እንኳን አታውቅም እኮ እዛ ውስጥ ሲገጣጠም እንኳን ጥፍር አይን ሲገባ አታውቅም። ስለዚህ ሳታውቅ መተህ ስትሄድም ካላወቅ መሄድ ካለ አንተ ነው ሞተ የምትል እንጂ እኔ መሞቴን አላውቅም፣ መወለድን አላውቅም። ሞትና ህይወት ማለት አንድ ናቸው። የአንድ ሳንቲም ገጽታ ናቸው። ልክ ኖሬ 50 ዓመት እኔ በሞት 50ኛው ዓመት ላይ የ50 ዓመት ሞት የሚባል የለም። በፕሮሰስ አይደለም፣ ዘሴም እዛው አንድ ይሆናል ማለት ነው። ስለዚህ ሰው የሚጨነቀው ለምንድን ነው? እንዳልሞት ብሎ እኮ ነው። ሀብታም የሚሆነው ሃይማኖት የሚቀበለው የተለያየ ሃይማኖት የሚቀያየር ፍርሃት እኮ ነው። የሞት ፍርሃት ይባላል። ትክክለኛው ሞት እያለህ ነው። እያለህ እንዲህ ትሆናለህ የሚባል ነገር ሲገባብህ ያ ፍርሃት ነው፣ የሞቱ ፍርሃት እንጂ ሞት ትክክለኛውማ በቃ ያ ስትገጣጠም አታውቅም፣ ስትሄድም አታውቅም። በዚህ መካከል አንድ ነገር ነው ያለው በሞትና አሁን ለምሳሌ አንድ ስንዴ ብትዘራ ትበሰብስና ህይወት ሆና ትወጣለች። ስንዴዋ ስንት ነች? አንድ ናት። የበሰበሰችውም እሷ ነው፣ የወጣውም አንድ ነው። ጀስት ላይክ ማለት ይሄ ነው የእኛም ህይወት። አሁን ግን በጉዳዩ በስብሰ ሞታ አይደለም የመጣው፣ ወደፊት ነው የምትሞተው። ከሞት በኋላ ህይወት አለ ተብለህ እኮ ትማራለህ። የድፍረት ጥልቃል። በሞት እኮ ነው የመጣ ነው። በሞት ነው ሰውየው እኮ ዘር ሲሰጥ አንዷ ፀጉር ሳትቀር ዲኤንኤ ወደ ማህፀን ሲሄድ እኮ ሞተ ሰውዬው። በሞቱ ራሱን አምጥቷል። ሞት ማለት እኮ ያን ዘር መስጠት ነው። እቺ ስንዴ ካልሞተች በራሷ ህይወት የለም። መሞት ምንድን ነው? ሙሉ ዘር ስትሰጥ ያን ፈሳሽ ሲገባ እኮ በማህፀን ያተገጣጥሞ ሲወጣ እኮ ይሄ አካል ሞቷል ማለት ነው። አይ ጥሩ። ስለዚህ አንተ ይሄ እድርም ማህበረሰባዊ ኑሮ የለህም፣ ሶሻል ላይፍ ማለት ነው። እቁብ፣ እድር ምናምን አትቀበላቸው እነዚህ
እኔ አሁን እንግዲህ ይሄንኛውን እቀበላለሁ አልቀበልም ካለ ያንሳል ራሱ ሀሳቡም የለም ጭራሽ የለብህም ውስጥ አልቀበልም ካልክ እቀበላለሁ የሚል ነገር አለ አንጻራዊ ነው ጉዳዩ የለም ጭራሽ የለም ራሱ እነዚህ የሚያረጉት ሰዎች ድር የሚያረጉትም ውሸት እኮ የቀበሩትም አልቀበሩ ምንም ሁሌ የሚበሉት ምግብ ነው የሚበሉት ሁሌ የሚጠጡት ተሰብስበው ውሃው ያው ነው ንፍሮ ያው ነው ምን ያው ያረክ ይመስላል እንጂ ምንም የለም ኢሉዥን ነው ከዛ ያን አድርገው ወደ ቤት ስትሄድ ይጠፋል ቀብሩ የለም ሰውም የለም እንግዲህ የመጀመሪያ ፕሮግራማችን ነበረ ሰው ጋር የነበረውን ነገር ተመለከትከው እንዴት አየኸው የትኛው ነው የመጀመሪያ የሰራነው ፕሮግራም ያሁኑ ነው የመጀመሪያ አይ በቀደም የነበረው ያው ሞር እንግዲህ አሁኑ አላቅም ብዙ ሰው አይቶታል ብዙ ሰው ተከታትሎታል ምናምን እና በግል አንተ የምታውቃቸው ሰዎችም ወይ የደወሉልህ ምናምን አይነት ሰዎች የሉ ብዙ በጣም ብዙ ምንድነው ያው ጊዜውም ነው መሰለኝ አሁን ሰው ሀሳብ የሚሰማበት ጊዜ እየመጣ ነው ራሱ አይምሮም እያገናዘበ የሚመጣበት ጊዜ ነው መሰለኝ ሞር አሁን ደህና ነገር ነው ያለው ማለት ነው ያው የሚቃወሙ ሰውዬ እኮ ሰምቶ እኮ ሪአክቲቭ ያደረገው እሱ ነው የተቀበለው ውሸቱን ነው የተቃወመው የተሳደበው ሰውዬ ድብና አድርጎ ገብቶለት ከሌሎቹ እንደውም በደንብ የሰማው እሱ ነው በደንብ ስለሰማ ነው የተቃወመው ራሱ አንዳንዶች ምንድነው የሚያነሱት ውሸት ነው በገሃዱ ዓለም የማይኖረውን ለመናገር ለአፍ ብቻ ነው ብለው የሚያነሱ ሰዎች አሉ ትክክል ነው ናቸው በአይምሯቸው አድርጉ ከሆነ አሁን ይህን የምንለውን ለማድረግ ከሆነ የሚታገሉት ራይት ልክ ናቸው የሆኑት ነገር እኮ ነው የተነገረው የሆኑ ነው ምን ተነፍሶ አንድ ነው ምን በለው አንድ ነው ከአንድ ነው የመጣ ነው ወደ አንድ ነው የምንሄደው እኮ እንድትኖር እኮ አይደለም ይህንን እንደ ሃይማኖት ወይ ደግሞ የሆነ ነገር እንደ ህግ የተቀበለው ሰውዬ ልክ ነው ህብረተሰቡ መካከል አይኖርም ሊል ይችላል ህብረተሰቡ አሁን ለምሳሌ ኦርቶዶክስም ጴንጤም ጆባም ኦሮሞም አማራም ትግሬ አይደለም ልብህ የሚመጣው ልብህ ህይወት ነው የሁላችንም ልብ አንድ ነው ጾታ የለውም ሲባል ይሄ ሪያሊቲ ነው አይ ግን ሳውራሪ ኦሮሞ አማራ ትግሬ ነው የማወራው ይኸው አለ ኦሮሞ አማራ ኦርቶዶክስ ይሄ ፕሮግራሙ ላይ አለ ሊል ይችላል እንጂ በልብ ስንኖር አንድ ነው እኔም እፈራለሁ አንተም ከፈራህ ጉዳዩ አንድ ነው ማለት ነው እኔንም አንተን የሚያስደስተን ሀሳብ ካለ ያ ነገር ሁላችንም አንድ የሆንበት ሚስጥር ነው ግን የተለያየ ናችሁ ተብሎ ስለተፈራኩ እቺ ትንሿ እኮ ምላስ የፍትህ ምላሽ ብትቆረጥ እኮ ምን እንደምታወራ አይታወቅም ብሔር አይታወቅም ለምን የምትለው እቺ ጫፏ ብትቆረጥ ማለት ነው ቶንሲል ይዞ ቢዘጋ እኮ ብሔር አይታወቅም ቋንቋ አይታወቅም በቶንሲል የሚቆም ነገር ግን ቶንሲል አቁሞ ቋንቋ ባይታወቅ ሰውነት ግን ሊጠፋ አይችልም ባጭር ቃል በቶንሲል የሚቆም ነገር ይዘ ጋደላለሁ ይሄ ነው ብሔሬ ይሄ ቋንቋ ነው ብለ ጫካ በዚህ በዛ ገባለሁ ገላለሁ ይሄ ብሔሬ ይሄ ሃይማኖት መከበር አለብኝ የምትለው ነገር ቶንሲል የሚያቆመው ነገር እኮ ቶንሲል ካቆመው ለካ ሰውነት ይታያል ሰውነት ግን ሊካድ ምን አይችልም ከሰውና አንድ ነው ይሄ የሚባለው ነገር ኑሩ ከሆነ የሚባለው አሁን እንዳልከው የማይቻለው ምንድነው አንተ ኑሩ የምትባል ከሆነ ቋንቋ ነው ላንጉጅ ነው ላንጉጅ ደግሞ ቋንቋ ደግሞ ምላስ ላይ የሚጀምር ነው አፍ ላይ የሚጀምር ነው አይደንቲቲ ግን በመፈጠር በማንነት አለን ይሄ ደግሞ ሀገርንም ትውልድንም ማንንም ሊያነጻ የሚገባ ነገር እኮ አሁን ይሄ እንደ ሀገር ደረጃው ሊያጣሉ የሚችሉ ነገሮች ምንድን ናቸው ቋንቋ ብሔር ባንዲራ የሀገር ስም ተብሎ አሁን ሰው ይጋደላል እነዚህ ነገሮች ለብቻ ቁጭ ተደርገው መጠናት አለባቸው ምንድነው ባንዲራ የሚያጋድለን ከሆነ ምን አይነት ባንዲራ ይሆን ምንድነው የሚሆነው ባንዲራው እኮ እኛ ባንኖር የለም ቋንቋው እኛ ባንኖር የለም ኢትዮጵያ የሚባለው አሜሪካ የሚባለው ካናዳ የሚባለው ሀገር ወይ ደግሞ ሳውዲ አረቢያ የሚባለው ሀገር እኮ ሰው ባይኖር ነው እኮ የለም ሰው ነው ያወጣለት በየጊዜው የሆነ ሴት ኢትዮጵያ ብላ አውጥታ ይሆናል ስለዚህ ምንድነው የሚያጋድለን ኢትዮጵያ ከሆነ ምንድነው ጉዳዩ ዛሬ ምን ብንለው ያስማማናል ጅንጅብል ቢባልስ ምን ይሆናል ጅንጅብል በየቤቱ ሰው ሻይ ይጠጣል ኦሮሞ አማራ ትግራይ አይሆንም በጅንጅብል ትርክት አይኖርም ጅንጅብል ከምድር ነው የመጣው ይጠቅማል በቃ በየቤቱ ሰው አፍርቶ ይጠጣል ጉንፋን ሲይዘው ጅንጅብል ቢባል ምንድን ይፈጥረው ይሄንኛው ማስማማን ከሆነ ኢትዮጵያ የሚባለው ስም እኔ ነኝ ያወጣሁት የኔ ሃይማኖት ነው የኔ ብሔር ነው ይሄን አስጠብቃለሁ ኢትዮጵያ የሚባለው ስም ብለህ ሁላችንን የምትገለን ከሆነ እኛ ካለቀለ ወይ ደግሞ ከተሰደርን እኮ ማን ይኖራል ማንም ይኖረው እሺ ይሄንኛው ባንዲራ ነው ይሄንኛው ባንዲራ ካልተቀደደ ይሄንኛውን ባንዲራ በደምና ያመጣነው ሰዎች ሞተው ነው መስዋዕት አድርገን ሰው ገለን ያመጣነውና ይሄን ባንዲራ አሁንም ካላስገበራችሁ እየገደልኳችሁ ልቀጥል የሚል ከሆነ ያለው መፍትሄ ይፈጠር እስቲ ምንድነው መዋየት አይቻልም ምን አይነት ጉድ ነው ያለው እኛ ሀገር ምንድነው የደነበረ ከሰማይ የመጣ ነገር ነው ምንድነው በቃ እኮ ይሄ ነገር ከሆነ እኮ ምን አንድ ሊያረገን የሚችል ሐሳብ መምጣት አለበት መጨመቅ አለበት ሁላችንን ሊያኖር የሚችል ምክንያቱም ውሸት ነው ማንም ሀገር ያመጣ የለም ማንም ሀገር የመሰረተ የለም
ሰማይ ምድር ተፈጥሯል። በምድር ላይ ሰው ልጅ ይኖራል። ገደብ የለውም፣ ድንበር አልነበረውም። እንደውም የሰው ልጅ ጭራሽ ትልቅ ችግር የሀገር ስም እያወጣ ባንዲራ እያወጣ ድንበር እያወጣ ችግር ነው የፈጠረው ሰው እንደውም እንጂ ፈጣሪው የትም ምድር ላይ የትም ሀገር ላይ እንዲኖር ተደርጎ ነው የተፈጠረው። በዚህ እኮ ትንሽ ሀሳባቸው ከፍ ብሎ እኮ አሜሪካ በል አሁን አንድ እዛ የምጋራው ሀሳብ እነሱ ጋር ምንድን ነው 52 ስቴት አለ ፌዴራሊዝም ብለው 52 ስቴት ላይ እንደፈለገህ እስከምትሞት መዞር ትችላለህ። 52 ስቴት ላይ ፌዴራሊዝም ተብሎ እንደውም ያንተን የነፃነት ጥልቀት 52 እዛ የፈጠሩት ስቴት ላይ እንድትኖር ይበትነዋል። እስከዛ እስከ ጥግ ነፃነትን ስለሰጡ እንትን ብሔር ነኝ እንትን ክልል ነኝ አትልም። ራሱ ዝም ብሎ ለአስተዳደር እንዲመጫቸው 52 ስቴት አድርገዋል። 52 ስቴት ነው እንዴ? አንተን እኮ አይደለም የዓለም ሕዝብ መጥቶ እንዲኖር ኢትዮጵያነትን አራግፈ እንድጥል አፍሪካዊነትን መንደርተኝነትን ጥለ እዛ ሀገር ላይ እንድትኖር የሚያደርግ ሲስተም ተዘርግቷል። አሁንም መንግስት እዚህ ሀገር ላይ እንደው ይሄ የተለያየ ልማት ተብሎ በሚሰራ ልማቶች አሉ የሚታሰበው ከዛ በላይ ይሄ ትክክለኛ ፖሊሲ ማንም ሰው ሲመጣ ሊኖርበት የሚገባ ፖሊሲ መቀረጽ አለበት። ማንንም እንስሳውንም ሊያኖር የሚችል አፍሪካዊንም ሊያኖር ማንንም ሊያኖር የሚችል ፖሊሲ መቀረጽ አለበት። እንደውም መንግስት ከዚህ በኋላ ተመርጫለሁ ተመርጦ 5 ዓመት ወይ ደግሞ ከዚህ በኋላ 10 በለው 50 ዓመት የሚኖር ከሆነ እንደውም እነዚህ በምድር ላይ በመሬት ላይ የሚሰሩ ነገሮች እንደውም የተወሰነ ፐርሰንት ሆኖ 10% 90% መሰራት ያለበት ፖሊሲ ላይ ነው። ምድሩ እንዳለ አለ። ምድሩ ሸው አለኝ ሀገር 85% ይታረሳል። ምን ይላል አሁን እኛ ያቃተን እንደውም ይሄ ምግቡ የሚበላው የሚጠጣው ሁሉ ነገር አለ። ወርቁም ነዳጁም ሁሉ ነገር አለ። ይሄንን በአግባቡ ሊጠቀም የሚችል የህብረተሰቡን አንድ አድርጎ ሊሰራ የሚችል ፖሊሲ ነው መቀረጽ ያለበት። ይሄ ፖሊሲ ሲቀረጽ ማንም ሊኖርበት የሚችለው ፖሊሲ እነሱ አሁን ትንሽ በልጠው የሄዱበት ምክንያት ምንድነው? እዛ ስትሄድ ምንም ሆነ ሄዳ ያገባቸው ሲስተም ዘርግተዋል። ለነሱ መብራት አዘረጋም፣ እዛ ሀገር ሄደ አስፓልት አሰራ፣ የስራቸውን ሰርተው ጨርሰዋል። እዛ ስትሄድ ያን ነገር እንድታጸዳላቸው አያገባቸው። ዜግነት ሲሰጡ ራሱ እዛ ያለውን ነገር እንድትንከባከብ ነው የተሰራው። ጋርደን ኤሌክትሪክ አንድ ነገር ምን ትቃጥላለህ? ምን ትፈጥራለህ? የተፈጠረው ላይ እንድገባ ነው ሲስተም። ስለዚህ አሁንም እንደ ሀገር እንደ አፍሪካ ፖሊሲ ነው መቀረጥ ያለበት። ለነገሩ ከዚህ ሀገር ኢንጂነር የሆነ ዶክተር ሆነ ሄደ እዛ ኢንጂነሪንግ ውስጥ ወይም በሕክምና ውስጥ አይከቱም። ሞተር ትሸከማለህ እዛ እንትን ምንም መርፌ ምናምን ነው የምታመላልሰው። መርፌ ትቀቅላለህ እዛ ሄደህ ዶክተር ሆነ። ምክንያቱም እነሱ ለዓለማቸው ለሀገራቸው የሚጠቅመውን ነገር ለእንስሳ ሳይቀር ሚራራ ፖሊሲ ቀርጸው ዘርግተዋል። እዛ ሄደህ አንድ ወፍ እገላለሁ ብለህ ወፍ እኮ ለምግብ አብልተህ ትታሰራለህ። ማብላታችንም ወፍ እዛ ጋር አትችል። ለምንድን ነው ያበላው ትባላለህ። ምንድን ነው ያበላው ምግብ ትባላለህ። ትታሰራለህ። ይፈረድብሃል ፍርድ ቤት። ለወፍ መበተናችንም የዘረጉት ፖሊሲ ሲስተም አይቻልም። ስለዚህ አሁንም እዚህ ሀገር ላይ ፖሊሲ ነው መቀረጽ ያለበት። በቃ እኛ አሁን ምክንያቱም ሁሉም ነገር ካልተቀረጸ ይሄ በሰው አይምሮ ሲስተም ውስጥ ካልገባ ምክንያቱም አንደኛው መንግስት ከዚህ በፊት እየመራ ነበር በደርግ ጊዜ። ቀጥሎ ኢህአዲግ ሲመጣ ደግሞ ያንን ጥሎ አፍርሶ ከእንደገና ኢህአዲግ ሰራ። ከኢህአዲግ ቀጥሎ ደግሞ የሆነ ነገር ሲመጣ አሁንም ከዚህ መንግስት እየፈረስን የት ነው የምንሄደው? ሊፈርስ የማይችል ፖሊሲ በቃ በትክክል አሁን በመንግስት ላይ ያሉ ባለስልጣኖች ውለታ ከዋሉ ለዚህ ለትውልድ ወደፊትም ሊመጣ የሚችል ሌላው ሰው ሊያፈርሰው የማይችል ፖሊሲ ነው መጣል ያለበት። በቃ ሰው ላይ ነው መሰራት ያለበት። ሰው የሚባለው ክፍል እኛ ሀገር ምን እንደሆን ገና እንታወቅ። ምን እንደሆን የራስን ሀገር፣ የራስን ሰፈር፣ የራስን ማንነት፣ የራስን ወገን የሚያጠፋ ማንነት ነው ያለብን። ፍርሃት ነው ያለብን። ጭንቀት ነው ያለብን። ሀሳብ አታወጣም። ሀሳብ አሰማም። ሀሳብ ማዋጣት፣ ሀሳብ መስማት ሰው እንዴት ይፈራል? እንዴት ይጨንቀዋል? አሁን ይህንን አወራን። ከዚህ የተሻለ ሀሳብ ካለ እኮ ይኸው እንዳልከው ስልክ ቁጥር ምናምን አስቀምጣለሁ። መምጣት አሁን ነገ እኔ ከዚህ ሰውዬ ጋር እቀመጣለሁ አብሬ ደግሞ አዋጣለሁ የሚባል ምን አለበት? አሁን ለምሳሌ እኔ ከ110% ትክክለኛ ተናገሩ 90 ውሸት ይሁን እኔ ደግሞ ይህን እዚህ 10 ላይ ጨምራለሁ ብሎ የሚመጣ ሰው ቢመጣ ምን አለበት? ይችኑ ሀሳብ ለማጥፋት ይህን ሰው እያውቀዋለሁ ዘርጥጬ እንግደለው ብሎ ይችኑ ሀሳብ ለማጥፋት ያለ ነው ያለው ምድሪቷ ላይ ማለት ነው። ስለዚህ ሰው እንደሆነ ከሆነ ከእዝጌር ጠብቀ ከሆነ አሁን ለምሳሌ ልንገር ገነት ተብሎ በተቀመጠ ውስጥ እዝጌሩ ነበር። እዝጌሩ ገነት ፈጥሮ እዝጌሩን በዛ እያለ ሰው አታርግ የተባለውን አድርጎ ወጥቷል። እዝጌር ካለበት ወጣ እኮ። አሁን ፓርላማ ራሱ እግዚአብሔር ቢቀመጥ ኢትዮጵያ ትቀየር። ፓርላማ ውስጥ እግዚአብሔርና ከዛ መላእክቶቹ ዙሪያ ሆኖ ፓርላማ ቢገባ እግዚአብሔር ኢትዮጵያ ትቀየር። ከእግዚአብሔር ከተባለው ከራሱ አይደንቲቲ ወስዶ እያንዳንዱ ህዝብ ከዛ ማንነት ወስዶ
እንደ ህዝብ እያንዳንዱ ያንን የህይወት ስርዓት በውስጡ ካልተገለጠ በስተቀር አሁን ባለው መንግስት ፋንታ እዝጌር ቢቀመጥ ኢትዮጵያ ትቀየር። እኛ የህይወት ስርዓታችን፣ አካሄዳችን፣ ሃይማኖታችን፣ ፖለቲካ፣ ፍልስፍናችን በአጠቃላይ ልመና ነው። ከውጪ እንዲደረግልን ነው የምፈልገው። ከውጪ እንዲደረግልን ነው። ሁሌ የሚደረግለት አይደንቲቲ ተደርጎ ነው የተሰራ ነው። ማንነት የለንም። ሶርስ ምንጫችን አልታወቀም። ስለዚህ ምንድነው ጉዳዩ በትክክል የተሰራበት መንገድን በትክክል የሚጠቀም ሰው የተደረገውን ነገር የተሰራውን ልማት ያለውን መሬት ያለውን ነገር ሊጠቀም የሚችል ኢንዲቪጁዋል የሚቆም ትውልድ ነው የሚያስፈልገው እንጂ የፈለገ ፓርላማውን የሚመሩ ጠቅላይ ሚኒስቴሩ ራሱ እግዚአብሔር ቢሆን ከስር ያለው ሰው ከዛ ህይወት ካልተካፈለ ትርጉም የለው። ስለዚህ ምንድነው ጉዳዩ መሆን ያለበት? ማንም ሰው መጥቶ አሁን እነሱ ጋር ምንም አይመስሉ። ለምሳሌ ባይደን ነበር። ባይደን ሲወርድ ትራምፕ መጣ። ትራምፕ ምንም ሊያደርግ አይችልም። ያ የተቀመጠውን ሲስተምና ስርዓት ነው የሚያካሂደው። አውሮፓም የትም ስትሄድ እኛ እንደ አዲስ ነው የምትጀምረው። ዶዘር ይዘህ ትነሳለህ። አሁን አዲስ መንግስት ቢመጣ ይሄ አሁን የሰራው መንግስት ዜሮ አድርጎ አሁን የከተማ ነው የሰራለው ምናምን አፈርድሜ ያብልጦ ዶዘር ከእንደገና ይዞ ነው የሚመጣው። ከእንደገና ሌላ ሀገር ስናፈርስ ስንገነባ ለዚህ ነው ጸጥና ዝግ ያለው ስርዓት እንድንኖር ያልቻለ። ስለዚህ ምንድነው እንደ ፖሊሲም መሰራት ያለበት ሰው ላይ ነው በትክክል። ይሄ ሃይማኖት ካለውም ትክክለኛ ሐሳብ ካለው በዛ ሃይማኖት ውስጥ ለሁሉ የሚጠቅም ሐሳብ ማምጣት አለበት። ሃይማኖት አለ ብሎ ካለ እዝጌር ነው ብሎ ብሔርተኝና ካለ ብሔርተኝነቱ ደግሞ ያ ብሔር ሰውዬው ይሄ ብሔር ነው ብሎ ካለ በዛ ብሔር ውስጥ ሲገለጥ ሌላውንም ብሔር የሚያኖር ማንነት መምጣት አለበት ሐሳብ። በቃ ይሄ ባለጠጋ ነኝ እኔ ባለሀብት ነኝ ብሎ ካለ ሀብቱ ለሌለው ሰው ሊያካፍል ለሌለው ሰው ሊያኖር የሚችል ሀብት መሆን አለበት እንጂ በራሱ ሰብስቦ ራሱ የሀገሪቷን ሀብት ሰብስበ አንቀ ይዘህ ላይ ተጭኖ መብላት መጠጣት አቅቶ መተኛት አቅቶ የእንቅልፍ ክኒኒ ከውጭ እያመጣ እንቅልፍን ከጠረጴዛ ላይ ከውጭ ሀገር ጠቅላላ የሚበሉት የሚጠጡት ፍርሃት፣ ድንጋጤ ስትወጣ ስገባ መኪና እየቃየርክ ምን ሀብታም አይደለም ማለት ባለጠጋ አይደለም። እኔ እኮ ባለጠግነት ከመጣ ሀብት ከመጣ እኮ ደረቴን ነፍቼ መሄድ የምወጣበት ነገር መሆን አለበት። የተሰበሰበው ሀብት እኔ ፈሪም ያደርገኝ ድንጉጥም ያደርገኝ ከሆነ ምን ያደርግልሃል? የሚበልጠው እኮ ነፃነትህ ነው። የውሸት ሀብት መጥቶ የውሸት ስልጣን መጥቶ የውሸት የሃይማኖት መሪ ሃይማኖት አምጥተህ የሆነ ጊዜ በነፃነት በቁምጣ የምትወጣ የምትገባ ሰውዬ ረፍት የነበረ ሰውዬ የሚያሽለኮልክ ነገር በአጠቃላይ ነፃ ሆነ ወንድ ሆነ እየኖርክ ሴትዮዋም ነፃ እየሆነች እየኖርክ ልክ ባልሆነ ስትገባ ሚስት ሆነ ስትገባ ትሽቆጠቆጣለህ። 40 ዓመት ሙሉ ወደ ውጪ እንደፈለገ እየተነፈስክ እየሳከም ትኖር ከሆነ 41ኛው ዓመት ላይ ካገባ ሰዓት ይመደብላል ግድግዳ ላይ የት ነህ ተብሎ ይደወላል 12 ሰዓት ላይ። አንተም ደግሞ እንዲህ እያልክ ስልኩ እያቃጠለችኝ እሷል እያልክ እንዲህ እያልክ ስልክህን ከዚህ እጅ ወደዚህ እያደረግ ፈርተህ ስትመጣ ባለች ሰዓት የታዘዝክ ይመስላል። ውሸት 1 ዓመት 2 3ኛው ዓመት ላይ አናቷን ብለህ ትሄዳለህ። እሷም የተከራያችሁ ቤት ቀድማ ትገባለች። ከዛ ታይም ኪፐር የማታውቀውን ነገር ድሮ እንደፈለጋት የምትኖር ሴትዮ አሁን አንተ ልትቆጣጠር 40 ዓመት እንደፈለገ ይኖርክ ሰውዬ አስባ 41ኛው ላይ ታይም ኪፐር ሆና አትቀበል። ስለዚህ አንድ ሰው ወደ ጋብቻው ሲገባ ሰዓት እየተከለ ነው ሰዓት ምን እያለው ሰዓት እየተከለ ነው ቤቱ። ታዲያ ታይም ኪፐር አስገብታል ቤት። ሴትዮዋም ሴትነቷ ይጠፋል፣ ይሄ ነፃነቷ ይጠፋና ማያገባትን ኑሮ ውስጥ ትገባለች፣ ሰዓት ትቆጣጠራለች። ለነገሩ በጮኝነት ጊዜ እያለ እንደዚህ ያደርግልኝ ነበረ፣ ከገባም በኋላ ግን ተቀየረ ይላሉ ሴቶችም ወንዶችም እንደዛው። እንደዚህ ቦይፍሬንድ ገርል ፍሬንድ እያለ ነው የነበራት ባህሪና አሁን የተለያየ ነው ይለው የጋብቻ አስተማሪዎችም ኤክስፔክት አታድርጉ ያኛውና ይሄኛው ህይወት የተለያየ ነው ብለው ሲያስተምሩም ሰምቼ አውቃለሁ። መጠበቅና ለመጠበቅ ጉዳይ ሳይሆን ምንድነው ሰዓቱ ነው። እኛ ሀገር ደግሞ ያው እንደነገርኩ ባለፈው እንዳወራ ነው ስንወለድ እናትና አባቶቻችን ራሱ ማታ ነው የሚገናኙት። ሴክሹዋል ነገር ከምሽቱ 4 ሰዓት በኋላ ጨለማ ውስጥ ነው። ስለዚህ የእኛ ሀገር ባህል ያደገው ዝሙት ወይ ደግሞ ከባሌ ከኔ ውጭ ይሄዳል ሚስቴ ከኔ ውጭ ይሄዳል ማለት ማታ ነው። ስለዚህ ለዛ ነው ሰዓቱ የሚጠበቀው። ማታ ስልክ ይዛ ብትቆመው ሰውየው ስልክ ይዞ ቢቆመው እኮ ማታ ነው የተለመደው። እንዴ ከቀኑ 6 ሰዓት ይተኛል እኮ ሰውየው ክፉ መንፈስ ከያዘው እኮ ከቀኑ 6 መሃል ላይ አናቱ ላይ ፀሐይ ወጥቶ ጥላ ሳይኖር በዛ ሰዓት ይገናኛል። ከእንስሳም ከውሻም ጋር ያገናኘዋል። ክፉ መንፈስ ከያዘው እኮ ከወንድ ጋር ብሎ ያገናኘዋል እኮ። ስለዚህ ሴትዮዋ በዛ ሰዓት መታ እሷ ዝሙት ክፉ መንፈስ ካለበት እሷ ምን መከላከያ ሚኒስቴር ናት እንዴ? ዝሙት ሰውየው እኮ ክፉ መንፈስ ከያዘው መንፈስ ነው እንጂ መልቀቅ ያለበት ሚስት አይደለም ማግባት ያለበት። ልትከላከልለት አትችልማ ሴትዮዋ። ስለዚህ ሴትዮዋ ገብታ አሁን ከ175% ሴቶቹ ናቸው። ምን 75-95% ሴቶቹ ናቸው ቀድመው ይገቡት። ለምንድን ነው ቀድመው የሚገቡት? ቀድመው ይገባሉ። እርግጠኛ ነህ?
አሁን 25% እሺ ደጅ ናቸው ይሁን አራታው ከተማ ላይ እዚህ ላይ ሊሆን ይችላል ችግር ወደ 50 ላሳድገው ስለዚህ ምንድን ነው የሆነው ጉዳይ ሰውየው መስሪያ ቤት ቢሮም ይተኛል እኮ አሁን መተኛው ድሮ ነበር መደብ ላይ ነው መደብ ጠፈር አርጋ ላይ ነው ከዛ ላይ ካልሆነ ራሱ ከሰጋተኛም የድሮ አይሆንም እዛ ቤት አስገብተ ነው ክብር ምናምን ተብሎ ስለዚህ ጭቅጭቁ አምሽቶ ይገባል ነው የሚጀመረው ሲጀመር በቃ ይጀመራል ለነገሩ ሲያገባም ጧጧ ፍርፍርና ማታ ማታ የት ነህ ነው የሚባለው እንደ አባባልም አለ እንደዛ እንደ አባባል ኦኬ ግን ምንድነው መሰለ ሶፊ ስታየው ነገርየው ሰውየው እኮ አሁን ራሱ የቺት ዘመናት ቺት አረገብኝ ነው ራሱ ፋሽን ቺት አረገብኝ እንጂ ሰውየው ችግር ተፈጠረበት አይደለም ሴትየዋ ላይ የቺት ዘመን ነው እሺ ሰውየው ቺት አርጎ አይደለም ሰውየው ታውሮ ነው የሚጥል በሽታ ታውቃለህ በየመንገዱ ይወድቃሉ አይደል እሺ ሰውየው ፈልጎ አይደለም የሚወድቀው ከዛ ክብሪት አርገው አደፍተ ነው ታነሰው ሰውየው ወደ ቤት መጣለው ብሎ የሆነ ሴት መንገድ ላይ ስታገኘው የራሱን ሚስቱ ጋር ያለውን ጡት ሚስቱ ጋር ያለው ነገር እጅ አፍንጫ ያዘ ሴትዮ ጋር ሄዶ ሲወድቅ ይሄ የሚጥል በሽታ ይዞት ምንድን ነው ያዘው የሚጥል በሽታ ስለዚህ ይሄ ሰውዬ ተጥሎ ፖሊስ ፊት የማያወልቅ ልብሱን ሆነ ፊት የማያወልቅ እሷ ፊት ነበር ሚስቱ ፊት የማያወልቀው ሄዶ ማያውቃት ሴት ፊት ካወለቀ አብዷል ማለት ነው አሁን ሰው ሲያብድ ልብሱ ምን ያደርጋል ያውላልቅ አይደል በቃ ይሄ ሰውዬ ቀውሶ ነው ማያውቃት ሴትዮ ጋር ያን ካረገ እብደት ነው የሚጥል በሽታ ይዞት ነው ከዛ በኋላ ልክ የሚጥል በሽታ የተቆደ ክብሪት ተደርጎባቸው ውሃ ተደፍቶባቸው ሲነሱ ሰውን ሲያሙን ይደነግጣሉ ያለባቸዋል ለምን ሲወድቁ አያውቁማ ልክ ይሄ ሰውዬ እንዲህ ተደርጎበት ሲነሳ ያን ነገር አድርጎ ራቁትነት ባዶነት ነው የሚሰማው ያ ሰውዬ በሴትዮዋ ላይ ነው ቺት ያደረገው በሽታ ነው ያዘው የሚጥል በሽታ ነው ወደቀ ይሸማቀቃል ራቁቱን ተገኝቷል ቀበቶውን ፈቷል ወደቀ እኮ ሰውዬው እዛ ጋር ስለዚህ ይሄ ሰውዬ በራሱ ላይ ነው ራሱን ያ ፌክ የሆነው ዓለም የሆነ ደስታ ታገኛለህ ከሚስቴ የበለጠ ነገር እዚህ ጋር አለ ብሎ የተታለለበት መታለል ፍርዱ ያ ነው ራቁቱ ነው ስለዚህ ያቺም ሴት ደግሞ ሌላ ቦታ ላይ ሄዳ ይሄን ነገር ስታደርግ ደስተኛውን አይደለም ልገል ነው በሽጉጥ አሳድዳለሁ በእኔ ላይ ቺት አርጋብኝ አይደለም ሰውየውን ተወደዋለች አስብ ትፈራዋለች ቺት የምታደርገው ደረቷን ነፍታ ግልጥ ቤት ሄዳ ነው ተሽሎክሉካ እኮ ነው ስትሽሎክሉክ የሞሽሎክሎክ የፍርሃት ጥልቀት እኮ ነው ያንን ነገር አድርጋ ወደ ሰውየው ስትመጣ ያለው ጭንቀት ያለው ፍርሃት ያለው ድንጋጤ ያስበው ፍርዱ እኮ ያ ነው ያንን ያደረገ ክፉ አለ ሽንገላ ወይ ለገንዘብ ነው ወይ ደግሞ ሴክሹዋል የሆነ ደስታ እዚህኛው ጋር ታገኝም እዛ ጋር ታገኛለሽ እሺ ሄዳ እዛ ጋር አግኝታ ነው እንደምትመጣው ረጥባ ነው እንጂ ባዶ ያ ስሜት ሲከስብ ደግሞ የባዶነት ስሜት ሲያስበው ማን ነው ያችን ሴት ትክክል አይደለም ያልሆነ ቦታ ሄደሻል ብሎ ሊያቅፋት የሚችል ማን ነው ሚስ አርገሻል በቃ ያን ነገር ተሳስተሻል ብሎ ያችን ሴትዮ ሊያገኛት የሚችል ያን ሰውዬ ሊያገኝ የሚችል ማን አለ አሁን በየቤቱ እኮ ያለቅሳሉ ይሄን ያደረገች ሴት በየቤቱ ባልየው እንኳን ባያቅ እየተጸጸተች እኮ ነው ታለቅሰው ለምን እዛ ጋር የተሻለ ነገር አለ ብሎ አይምሯ ማይንዷ ሽንገላ ሸንግሏታል ፍርዱ እኮ ያ ነው እንደዛው ያች ሴትዮ ተጠቃሚ ናት ያ ሰውዬ ሄዶ ማቃ ሴትዮ ጭንቃ ወድቆ ተርመጥምጦ ራቁቱን ሆኖ ልብሱን አውልቆ አብዶ እብደት እኮ ነው ልክ ያንኛው ስሜቱ ሲለቀው ወደ ኖርማል ይመለሳል ስለዚህ ሰውዬ ቺት አረጋ ይባል ራቁቱን ነው በሽታ ነው ስለዚህ ምንድነው ትዳር እንዳልከው ቅድም ወንድና ሴት ተደርገው ተፈጥረዋል በኔቸራቸው በኔቸሩ የፈጣሪው መልክ ናቸው ወንድና ሴት ዘር የሚሰጥ ዘር የሚቀበል ዘር ሲሰጥ ያን ዘር ተቀብላ ሴትየዋ የምታስቀጥል ናት እንጂ ሌላ ቲያትር ለዛ ሰውዬ ያን ሰውዬ ወዳ ለዛ ሰውዬ የምታበላ የምታጠጣ ለዛ ሰውዬ የምትሰራ ለዛ ሰውዬ የምትማር የምትመረቅ መሆን የለባትም ፌክ ነው መጣል አለበት ሰውየውም ለዛ ሴት ተምሮ አውቆ ገንዘብ ይዞ የሆነ ነገር የሚታይ ነገር መኪና ቤት ይዞ ውሸት ፌክ ሰው ከዛ ውጪ ነው ፒውር ነው የተፈጠረው ከምንም ውጪ ሀብታም እንዲሆን ድሃ እንዲሆን አይደለም የሚስት ድራማ እንድትሰራ የባል ድራማ እንዲሰራ አይደለም አሁን ተውኔት እኮ ነው የሚሰሩት ሴትዮዋ ኖርማል እንደፈለጋት ከጓደኞች ጋር የምትኖር ልክ እዚህ ቤት ስገባ ሚስት ሆና ስገባ የውሸቷን ድራማ መስራት ትጀምራለች ሚስት ለመሆን ባል ለመሆን ድራማ ትሰራለህ ሆነ ቦታ ትፎርሻለህ ትረሳዋለህ አሁን ጦጣ የተኮነ የጊታር ያሰለጥኗቸውና እየመቱ ድንገት ሙስ ያዩ ጉባኤው ማዕከል ጥለውት ሙዙ ጋር ሄዳል ትዳር ማለት ይሄ ባል መስለ በቃ ሙሉ እንደ ባል አክተር ጋር ከአክት የምታረገው ምገዛው የሆነ ቀን ትረሳዋል እንዴት እንደሆነ ትረሳታል ያ ባልነት ይፎርሻል ሙዙ እንዳይወጣ የማይፎርሹ ግን አሉ አሁን ለምሳሌ ሶሻል ሚዲያ ላይ እናያለን እግሯን እያጠበ እሷም እግሩን እያጠበችው ባልና ሚስቶች ሆነው
አንድ አይነት ለብሰው አይተነ ሶሻል ሚዲያ በየቲክታኩ ብታያቸው እንደውም በጣም ቫይራል ናቸው። እና ለፍቅሬ ዛሬ ሰርፕራይዝ አረኳት፣ ፍቅሬ ሰርፕራይዝ አረገችኝ ምናምን በቃ ይሄ ፍቅር ደሳስ የሚል አለ። ብዙዎች እንዲያገቡ ሁሉ ትዳር እንዲኮንማ ብለው ሰዎች ያስጎመጃሉ። ይሄ ምንድን ነው መሰለህ? ይሄ ስር የሌለው ይሄ አይደንቲቲ የለውም። አይደንቲቲ ቢኖረው እንደዚህ አትሆንም። ይሄ የሚገነቡት ግንባታ ሴትዮዋን ሊገሏት ነው። አሁን እየተፈታቱ አይደል የምናያቸው? እሺ ግማሾቹ የሚፋቱ ለነገሩ እንደዛ ያደረጉ ሰዎችም ቅርብ ጊዜ ተፋቱ አይቻልም። አንደኛ ምንድን ነው እየተፋቱ እኮ አይደለም የተጋብተው ነው የሚፋቱት። መጀመሪያ እኮ መሆን ያለበት ሰው ጋብቻ አይደለም ትምህርት መማር ያለበት፣ የጋብቻ መጽሐፍ አይደለም መስማት ያለበት። ሰዎች ሁለት ሰዎች እዚህ ከተገናኙ ወንድና ሴት ጋብቻ ነው መፍረስ ያለበት። የእሷ የቤተሰብ የጋብቻ ሁኔታ ውስጡ አለ። የባህሏ ከነ ሃይማኖቷ ከነ ምናምኑ የአባቴ አይነት ባል ነው የምፈልገው። ስለዚህ እሱኛው ከውስጧ መውጣት አለበት። መጀመሪያ ፍቺ ነው መካሄድ ያለበት። ፍቺ ነው መካሄድ ያለበት እንጂ ጋብቻ አይደለም። እሷ ውስጥ ያለ የአባቷ የቤተሰቡ አይነት ባል አባት ያ ይወገድና በኔቸር ሴት መሆን አለበት። ፒውር ሆና ያ መውጣት አለበት ከውስጧ። እሱም የቤተሰቦቹ ሚስት ትሆን እንደ እናቴ ብሎ የሚቀባዥረው የተጫነበት ነገር መፋታት ከውስጡ ተፋቶ ንጹህ ሲሆን ፒውር ሲሆን በኔቸራቸው ሲሆኑ እሷም ከእሷ አይጠብቅም እሱም ከእሷ አይጠብቅም። ፒውሪቲ ይሆናል። ያ ፒውሪቲ ማንነት ሲገናኝ እሷም ከእሷ አይጠብቅም እሱም ከእሷ ድራማ አይሰሩም፣ ቲያትር አይሰሩም ማለት ነው። በትክክል ይኖራሉ። እነዚህ በየሚዲያ የምታያቸው እኮ ለቲክቶክ እኮ ነው። ቲክቶክ ሲዘጋ የሉም እኮ። አንደኛ አውቀው ነው አክሽን እየተባለ እየተቀረጸ ነው። ውሸታም። እስኪ አንድ ሰው ነው ስራ ያምጣ። ይታወቃሉ እኮ 5 የማይሆኑ ሰዎች አሉ እዚህ የተቀረጹ እዚህ የሚሞላፈጡት። 5ቱም ሰዎች ውሸታቸው ነው። ለቲክቶክ ነው ለፎሎወር ነው ምናምን ነው። ይሄ ፌክ እኮ ነው። አየር ላይ ያለ ንፋስ የተነፋ ፊኛ ማለት ነው። ያችን ፊኛ የሆነ ቀን ራሱ መርፌ የሆነ ቦታ አድርጎ አፈንድቷት ይሄዳል ወይ ታፈነደዋለች። የእነዚህ ደግሞ መመለሻ አለው እንዲህ ሲለያዩ ተሰብረው ነው የሚቀሩት እኮ። የዛ አይነት ባል ስለማታገኝ ተቀርጾ ዓለም ሁሉ ያወቀላት ባል ስለሆነ ነገ ያ ባል ጥሏ ሲጠፋ የዛ አይነት ባል ስለማታገኝ በጭንቅላቷ ነው ተደፍታ የምትቀረው። ይሄ እኮ ፌክ እኮ ነው ባለው። ሲጀመር አልታወቀም። ያልታወቀው ምንድን ነው መሰለ? ፌሚን የሚደገፍ ሴት የለም። ሴት በኔቸሯ የፈጣሪው መልክ ናት። ወንዱም ወንድና ሴትን አይደል የሚለው በመልካችን እንፍጠር። ስለዚህ ሁለቱም የማ መልክ ናቸው? እግዚአብሔር። እሺ የእግዚአብሔር መልክ ይበላለጣል? ይተናነሳል? አይተናነስም። እሺ ደጋፊ ያስፈልገዋል? ለምን በራሱ ቆሞ አይደለ? ፍጥረት አይደል? ቴንክ ዩ ኔቸር ነው። ይሄንኛው ከሆነ አደግፈው። ፌሚኒስትም አያስፈልገው። ምንድነው ታዲያ ችግሩ ያለው እኮ? ለምንድን ነው ከመጀመሪያ ሴትና ወንድ እኩል ናቸው የሚለው እሳቤ እስከየት መጣ ነው? እኩል ሲጀመር እኩል የሚሆን ሂሳብ ነው። እኩል ይሆናል እኮ ሂሳብ ህግ እኮ ነው። ከዛ ደግሞ ማካፈል የሚባል አለ። ከዛ መቀነስ አለ እኮ። ይሄ የሂሳብ ህግ እኮ ነው። እኩል ነው እኩል አይደለም እኮ ማካፈል፣ ሂሳብ ማባዛት የሂሳብ እኮ ሲስተም ነው። ይሄ የኔቸር አይደለም። በኔቸር ሴት ናት ወንድ ነው። ዘር ተቀባይ ዘር ሰጪ ናት። ከዚህ ከኔቸር ውጭ የሚያወጣ ሽንገላ አለ። ለምሳሌ ሴቷ ወደ ሴት ሄዳ ስትሄድ ሴት ከሴት ጋር ሲተኙ አይፈቀድም። ወንዶቹ አይፈቅዱም ነበር። ይገሏቸው ነበር። ምን ይሏቸው ነበር? ከዛ እነዚህ ከሴት ጋር ለሴት ለሚተኙት ሴቶች ቆሙ ማለት ነው። ፌሚኒስት ሆኑ። ለእነዚህኛው ሴቶች ነው የተቆመው እንጂ ፈጣሪው ሴት አድርጎ ፈጥሯት ወንድ አድርጎ ፈጥሯት ለዙኛው አይቆምም። ስለዚህ ለዛችኛዋ ነው የተቆመው። ለዛ ያስከየት መጣ። ያ የተመጣው ምንድን ነው? ፌሚኒስት እየተባለ ለሴት እየተባለ ሲባል ሴት ከፍጥረቱ አወጧትና ከወንድ በልጣ ቁጭ አለች። አሁን አውሮፓና አሜሪካ ውስጥ እዚህም ሀገር እዚህ ገና ጅማሬ ነው። እዚህ ማን ይሰማል? ገና እዚህ እዝጌርም ቢመጣ አይሰማም አበሻ። እና ፌሚኒስት የሚለውን ቋንቋ ልታወራ ትችላለህ እንጂ ምንም አልተኛም ይላል እኮ አበሻ። ሴቶች መብት ሄደው እኮ ሲከሱት እኮ አልተኛም ይላል እኮ አበሻ። ሄዳ ከሰ አታስተኛው። ይሄን አትደራደረውም እኮ የኛ ሀገር ወንድ። እሱን እናወራበታለን ገና ብዙ እኮ የኛ ብዙ አለብን ላያችን እኮ። ታዲያ ግን አሁን ጨርሳት ይችያዋ የእነሱ ፌሚኒስት ብለው ያሉት ከሌላ ከፍጥረት ስርዓት ውጭ ሲሆኑ መደገፍ አለባቸው፣ ሴቶቹም እንደፈለጋቸው ሆኑ ሲባል ኦኬ እሺ ተብሎ ሲለቀቅ ኤክስትሪም ሄደና ሴቶቹን አናት አወጧቸው ማለት ነው። ከዛ እንደውም ወንዱ ልፍታ ካለ 75% ማካፈል አለበት ተባለ። $100 ካላቸው $75 የሷ ነው። $25 ሲባል እንዴ ያለ ወንዱ አላገባም ማለት እንደው ኮንትራት የ3 ወር ይሆናል። ከዛ የ3 ወር መቆም አቃታቸው። ከዛ ኦፕን ሜሬጅ ተባለ። አንተም ወደ ፈለገ ትሄዳለህ፣ እሷም ወደ ፈለጋት እየሄደች ቤት ውስጥ ለመምጣት ልጆች ካሉ ዝም ብሎ በጋራ ለማሳደግ ምን አይነት ቀውስ እንደሆነ አስቤ ለኛ ሀገር። ቀጥሎ ምን ተሆነ? ወንዱ ሲያስበው 75% ለሷ ከሆነ እኔ ብሎ ወደ ወንድ ሄደ ማለት ነው። ወንድ የሚባል ወንድ ጋር የሚተኛው ወንዱ ጋር ሲተኛ ይተኛል። ወንዱ ጋር ሲተኛ
ገንዘብ አይጠይቀውም፣ ምን አይጠይቀውም፣ ክፍያ አይጠይቀውም፣ ምን አይጠይቀውም። በዛ ሮንግ በሆነ በሞተ ወይ በዛ ይሄዳል ማለት ነው። ይሄ ሁሉ የተፈጠረው ምንድን ነው? በኔቸራቸው ወንድና ሴት በመልክ የተፈጠረው አይደንቲቲ ያማንነት በሁለቱም ቢገለጥ እኮ ይሄ ሁሉ ስቃይ የለም። ይበልጣል ያንሳል የሚባል አማርኛ የለው። በቃ አይን ከጆሮ አይበልጥም፣ አያንስም፣ አይወዳደርም። አፍንጫ ካፍ አይበልጥም። የራሱ አገልግሎት አለው። ሴትም ከወንድ ጋር ትወዳደር፣ ወንድም ከሴት ጋር ውድድር የለውም። ይበልጣል ያንሳል፣ የራሱ ፋንክሽን አለው፣ የራሱ ስራ አለው። በቃ አለቅ። በተረፈ ከዛ ውጭኛ ይሄ የእግዚአብሔር መልክ የሚባለው የኔቸሩ መልክ የሚባለውን አቢውስ ተደረገ። በሃይማኖት አቢውስ ሲደረግ ወንድ ራስ ነው፣ ሴት ደግሞ አንገት ናት፣ ቁርጭምጭሚት ተብሎ ተነግሮ ነው የተበላሸው። ራስ አድርጎ ማን አደረገው? አባት ከተባለም እኔ ብያለሁኝ። እኔ ዘር ሰተህ እኮ ማህፀን ውስጥ ነው የሚገጣጠመው ልጅ የሚፈጠረው። ባለፈውም ብያለሁ። እና ታዲያ የምትወልደው እኮ ሴትዮዋ ነች። ወንድ ወልዶ አቅም አባትም አይደለም። ወንድ አባት አይደለም በጭራሽ። ሴት ነች አባት። ታዲያ ወላጇ ማን ነች? ወንድም ሴት የሚወለደው ከየት ነው? ስትጠራ ራሱ በአባት ስም አይደል እኮ። ታዲያ ትቢት አይደል? ገልብጣችሁ ነው እናንተ ናቸዋ እንጂ በኔቸር ራሱ ክርስቶስ ራሱ የተወለደው ከየት ነው? እና ከየት ነው የተወለደው? መልስልኝ። ከሴት ነው። ከሴት። እሺ የወንድ ነገር አለበት? የለበትም። ግን የሚሰብከው ማን ነው? እሱ። ሴቶቹ ናቸው ወንዶቹ እንዴት የሚቀድሱት ብለው የሚሉት? ይኸውልህ በአጭር ቃል ልንገርህ፣ ዲቴል ሳንገባ ወላጅ ነው አባት። ይኸውልህ ስም አሁን ለምሳሌ በሴቷም ስም ጠራ፣ በወንዱም ስም ጠራ፣ ለጥሪ ነው። ሌላ ምንም የሚያመጣው ነገር የለም። ምን ታመጣለህ? በሴቷም ቢጠራ በወንዱ ቢጠራ ጥሪ ነው። በሴት የሚጠሩ ሰዎች የሉም አሉ። በቃ ውሸት ነው። እኛ ያው ባህሉም ምኑም አጨማዶ ይዞን ነው እንጂ ወንድሜ ወይ ሴቱም ወንዱም ክሬት የሚደረግበት እግዚአብሔር የሚፈጥርበት ያ ማህፀን ነው። ወንዱም ሴቱም የሚመጣው ራሱም ሲመጣ የመጣው ሴት ነች ብለው ነገሩን እንጂ ሴት አይደለም። እኛ የምንለው ጾታ አይደለም። ከራሱ መልክ ነው የመጣው። አሁን ክርስቶስ ከሴት ይለዋል፣ ከከሪት ነው የሚሉት አይደለም። የራሱ መልክ ነው ያ ሴት። ወንድንም ሴት ማምጣት የሚችል ምድር ማለት ነው። ምድር አሁን ምንም ብዘራባት ማምጣት ትችላለች። ሶርስ የነገር ሁሉ ሰውን ሳይቀር ያመጣችው ምድር ናት። ሶርስ ነው፣ ምንጭ ነው። የሚነገረን ግን ሰማይ ቤት ነው የሆነ ነገር አለ ተብሎ 3ኛ ሰማይ አለ፣ 7ኛ ሰማይ አለ። አንድ ቀን ከሰማይ ምንም መጥቶ ሄዶ ማያውቅም። ምንም እንዴት የለም? ምንም የለም። ምን መጥቶ ያውቃል ከሰማይ? ምን ማለት ነው? ምን መጥቶ ያውቃል? ቴስት ያደረገው ነገር ምን አለ በላይ? እንዴት ነው? ምንድነው? ከሰማይ ላይ ከጨረቃ ከፀሐይና ከኮከብ ውጭ ምን አለ? ምን ኖሮ ያውቃል? አይ አይደለም። እሱማ ሃይማኖትን ስለማትቀበል ወይ መጽሐፍ ቅዱስን ስለማትቀበል ከመጽሐፍ ቅዱስ ማስረጃን ብሰጥ ምንም አይጠቅምህም። ከቁርአን አይ ከሰማይ የመጣማ እንዳለ ይናገራል እኮ። ሰማይ ምንድን ልጁ እንደመጣ ሰማይ ይሄን ማውራ እኮ ነው። ምኑ ከሁሉ በላይ ከፍ ያለ ሀሳብ እንጂ ሰማይ ይሄንኛው አይደለም። ይሄንኛው የኔ መረዳት ሳይሆን 3ኛ ሰማይ የለም 7ኛ የለም ምናምን ብልት ወደ ፖል ጋር ልትሄድ ነው። እረዳለሁ፣ ይገባኛል። የትኛው ፖል? ግድ የለም የትኛው ተወሱን እኔ እዚህ ነው እያወራሁ አይደለም። ልትሄድ ነው። ከየት አመጣኸው? 3ኛና 7ኛ ሰማይን ከየት አመጣኸው? እኔ መች አልኩኝ? አሁን አልከኝ እኮ ቋንቋ ነው እኮ አልከኝ። ዞሮ ዞሮ ልትለኝ የፈለከው እችን ቃል የጠቀሳት ፖል ነው አይደለም? ምኗን? መጽሐፍ ቅዱሳችን መቼም 3ኛ ሰማይ ሄጄ ነበር እንዲህ ነው የሚለውን ከመጽሐፍ ቅዱስ ነው የምታገኛት እንጂ ከየት ታገኘዋለህ? መቼም ቋንቋ ነው ፈጥሬው ነው አትለኝም። የሰማኸውና ቀድሞ የገባ ነገር ስላለ ነው አሁን በአንተ ማኒፌስት አድርጎ እየተናገርከው ያለው እንጂ አዲስ ነገር የፈጠርከው አይደለም። ዞሮ ዞሮ ከዛ እዚሁ ላይ ተናገርክና ምን አልክ? ስለ ወንዶችም አንስተሃል። የአበሻን ወንዶች አንተ እንደምትገልጣቸው ባህል ነው። እኛ ይሄ በኔቸር የተፈጠረው ወንድ የበላይም የበታችም አይሆንም። አገልግሎቱን ነው የሚያካሂደው። ሊደፍርም ሊገልም ወይ ደግሞ ሃይማኖትንም እዝጌርንም ሊያብራራም አገርንም ሊጠብቅም የሆነ ነገር ሊሆንም ይችል አይደለም። ይሄ ጡንችስት አይደለም። በጡንቻው በምኑ የሚያስብ አይደለም። ትክክለኛው በኔቸር ያለው ወንድ፣ በኔቸር ያለችዋ ሴት፣ ወንዱ በተፈጥሮ ያለው የሚደፈርም ደግሞ የበላይ ነኝ እጠብቃለሁም አቅራቢ ነኝ ብሎ የሚል አይደለም። ምክንያቱም ለወንዱም ለሴቱም ሲፈጠር ወንዱም ሴቱም ሊበሉት የሚገባ ነገር በፍጥረት የአፈራም ፍሬ ሊያበሉ የተፈጠሩ ናቸው። ሁለቱም አንድ አይነት ናቸው። ስለዚህ ይሄ የኛ ሀገር ወንድ ተብሎ የተነገረን ወንድ ሌላ ወንድ ነው። ለዚህ ነው ራሳችንን ግልጥ አናደርግም። ግልጽ ሳናርግ ሁሉን ነገር ደብቀን ከ100 ውስጥ 1% ተናግሬ ለሴቷ ስገባ 99 አለ በየቀኑ የሚገለጥ የኔ ባህሪ ያልነገርኳት ያን ነገር ከተናገርኩ ልሸነፍ ነው። እሷን ላላገኛት ነው። ሴትዮዋን ላለማግኘት ብዬ የደበቅኩት ማንነት ያ ነገር አሁን እነሱ አይታቸው ከሆነ በዚህም በዛም ስትል ግልጥ ይሆናል ነገራቸው። ገና ሳታገባቸውም ነገራቸው ግልጥ ይሆንና ይታወቃሉ። ይሄ እኛ ጋር ስትመጣ ግን ይኸውልህ ሌላ ሀገር እኔ ከባህልም ከምንም አይተህ ከሆነ አላውቅም። ሌላው ምድር ላይ አሁን ከተጣላህ ሊገል ከሆነ አሁን ነው የሚገል።
የኛ ሀገር እኮ ወንድ ተብሎ ታምቆ የተቀመጠው ማንነታችን እኮ አንተን ለመግደል ከፈለኩ እስከ ምሽቱ 4 ሰዓት አጠጣለሁ። ኖርማል ነው ብትለው እስከ ምሽቱ 4 ሰዓት ካጠጣው ይገለኛል ብለህ ታስባለህ? ምንድነው ይሄ? እንደ ባህልም ጀግነኝነት ኃይለኝነት ተብሎ ውስጣችን የተቀበረው ገዳይነት ነው። በመግደል ነው የምታምነው እንጂ ይሄ በፍቅር ሰውየውን የማንበርከክ አቅምና ጉልበት የለም። የራስ አርገህ የማኖር የሚባል ባህልም ሃይማኖትም ምንም የለም እኛ ሀገር ላይ። በቃ በሃይማኖትም ከሄድክ ግደለው ነው ቁረጠው ነው በለው ነው እያሳደድክ በቃ እግዚአብሔር ተዋጊ ነው ስሙ እንትን ነው ተብሎ የሚዋጋ እዝጌር ነው የሚነገር መግደል ነው የምታውቀው። በቃ እዝጌር ሁሉ ካንተ ጋር ከሆነ ይገልልኛል ነው አለቀ። ይሄ ግን አይደለም። ይሄ ወንድነት አይደለም። ወንድነት መግደል አይደለም። ገለ ደግሞ አንተም ነገ ትሞታለህ። ስለዚህ ገለ የምትሞት ከሆነ ማን ነው ገዳዩ? ማን ነው ተገዳዩ? እኔ አንተን ገድዬ እኮ ትንሽ ቆይቼ የምመጣ ከሆነ እንደኔ ምስኪን አለ እንዴ? እኔ አንተን ገደልኩ የሚባለው እኮ ገድዬ ስኖር ነው እኮ። ስለዚህ ምን አይነት ወንድ ነው የተቀመጠው እኛ ሀገር ላይ? ምን አይነት ወንድ ነው ያስቀመጡብን? ወንዳታ ይባላል እኮ። ሴቶቹ ራሱ ወንዳታ የሆነ ነገር ከመታች የሆነ ነገር አይኑን ካጠፋች ከወጋችሁ እኮ ወንድ ትባላለች። ምንድነው ወንድ? ወንድ ከኔቸር ውጪ ዘር ከመስጠት ውጪ ከተፈጠረበት የህይወት ስርዓት ውጪ ሌላ ወንድ ተብሎ እንደ ሀገር እንደ ባህልኛ ሀገር ላይ ተመስርቷል። ገዳይ አቶሎከሊ ሸፍትና አኮሎኮ የገዳይ ዘር ናቸው የዚህ ዘር ነው ተብሎ አይደለም። ይሄ ዘመኑ አይደለም። አሁን በቃ የሚያገዳድለን የሚገለን ነገር አያስፈልግም። አሁን ምንድነው በጠረጴዛ ዙሪያ እኔንም አንተንም ሌላውንም ሊያኖር የሚገባ ሐሳብ ነው መቀረጽ ያለበት። ስለዚህ ወንድ ስናስብ ሁሌ መሳሪያ የሚታጠቅ ሁሌ ጫካ የሚገባ ሁሌ የሚገል ሁሌ ይሄ ወንድ መጥፋት አለበት ከምድራችን ላይ። በትክክል በሐሳብ የሚያምን በቃ እኔ መወክለው ብሔር አለኝ መወክለው ዘር አለኝ መወክለው ምናምን ብሎ እንኳን ቢኖር ቁጭ ብሎ ከዛ በበለጠ ሌሎችን ሊወድ ሌሎችን ሊያሸንፍ የሚችል ሐሳብ የያዘ አካል ያስፈልገናል። በቃ ከዚህ ሀገር እንኳን ተሰደ ሄደ ሌላ ሀገር ላይ በሚዲያውን የሚለቀቀው ጩኸት ስታይ በቃ መግደል ነው። በቃ በለው ነው፣ ተቃውሞ ነው። ምን ነው ይሄ? አሁን ለምሳሌ ያለው መንግስት እሺ ይመቻ አይመቻው አለ እዚህ ላይ ምን ታደርገዋለህ? እንግዲህ ተቀምጧል እኮ። ይሄ ስለተቀመጠ አሁን እየሰሩት ካሉት ውጪ የተሻለ ሐሳብ ካለ እናንተ 50% ሰራችሁ እኛ ደግሞ 50% ሐሳብ አለን ተብሎ ነው መነሳት ያለበት እንጂ ይሄን እዚህ ጋር ጨፍጨፈ ግደለው አቃጥለሽ ተጨፈጨፈ አቃጠለ እኔ ነገም ስመጣ አጨፈጨፍ አቃጠለ ሌላውም ይመጣል ይጭ አቃጥለ ምን ለመሆን ነው? ምንድነው እሱ ራሱ አይዲያው ሐሳቡ አይሰለችም? ምንድነው አንድ ነገር እኮ የምትቃወመው ሌላው ሀገር ላይ እኮ እኔ ከዚህ በፊት በጣም የገረመኝ ልንገርህ። አሜሪካ ውስጥ ኦባማ በነበረ ሰዓት ዩኒቨርሲቲ ተማሪዎች ተቃወሙ ተባለ። እኔ እዚህ ሀገር ተቃውሞ ለምጃለሁ። ወደ 97ም ድንገት ወደ አዲስ አበባ የመጣሁበት ጊዜ የሚሆን ብቻ ምን ይሁን አላውቅም የሆነ ነገር ሲከሸከሽ ነው የማውቀው ተቃውሞ። በቃ መኪና አምቡላንስ ሲቀወጥ ነው የማውቀው አይምሮ ውስጥ ይሄን ያለው። ልክ ኦባማን ተቃወሙ ሲባል በቃ የሆነ ሚስክ ታዲያ ሌላ ነገር ይሄ ነው ውስጥ ያለው። ከዛ ተቃወሙ ሲባል ሰውየው እራት አንበላም ነው ያሉት። ተማሪው እራት አይበላም። ከዛ 2 ሰዓት ላይ ሄደ ሰውየው ማለት ነው። ሄዶ አወራቸው እዛው እያለ አብሯቸው ምግብ በላ። እዚህ ሀገር ቢሆን ችግር የለም አኩራፊ እራት ቁርስ ይሆናል ብለው ይገሉዋል እንጂ ተቃውሞ ሌላ ነው የምትሰብረው እንጂ ያለውን ነገር ነው የምትሰብረው። ያለውን ነገር አጥፍተህ ይሄ መንግስት ተቃውሞ ከለ ራስ የምትጠቀምበትን ነገር ሲስተም አጥፍተህ ከእንደገና ሌላ አምቡላንስ ደግሞ ትለምናለህ። ሌላ ባስ ይኸው እስካሁን ምን ለምነው ለምንድን ነው? ድሮ የነበሩት እኮ መኪኖች አምቡላንስ ነገር ንብረት ቢኖር እኮ ዛሬም እጃችንን አናነሳ። ዛሬም የዶላር እጥረት ችግር አይፈጥርም ምድሪቷ ላይ። ስለዚህ ምንድነው መሆን ያለበት? መቃወምህ አንድ ነገር ነው ይሁን። ምንድነው የምትቃወመው? ሐሳብ አትቃወምም? ይህንን አካል ይህን አፍንጫ ጆሮ ሶፊ ብዬ የጠቅላይ ሚኒስቴሩ ስም አውጥተህ ቀጥታ ከእንትኑ ጋር ከብሔር ከሃይማኖት ከምን ጋር አድርገህ ትደባደባለህ? ድብድብ እንዴት ሐሳብ አይኖርንም? እንዴት አሜሪካ ውስጥ አውሮፓ እየኖርክ ምንድነው እዚህ ሀገር ላይ የሚኖሩ ብል አኮርጅም እዛ እንዴ? አበሻ ውሃ ውስጥ ያለ ድንጋይ የትም ምድር ላይ ብትወስደው ዋና አይለምድም እኮ ውሃ ውስጥ ያለ ድንጋይ። ምን አይነት ነው ሐሳብህ? እሺ ይሄስ እንደዚህ ሆነ እዚህ ጋር ተጨማለቀ በብሔር በዘር በሃይማኖት ተጨማለቀ ሌላ ሐሳብ አያመጡም ወይ? ኦፕሬሽን ተደርገው ይሄ ድንጋይ የሆነው ሐሳብ ወጥቶ ወይ ሌላ ሐሳብ አያስገቡም? ትርፋንጀት እስከሆነ አይቆረጥም? ለምንድን ነው ሐሳብ መፈንጨት የማይችለው? እንደ ዓለም ሄደ ፕሮፌሰር ሆነ እዛ ሀገር ተምረ በዛው ባበሻ በጨሌና በአድባር መንፈስ ክፉ ሆነ ትመጣለህ? እኔ ፕሮፌሰር ሆነ እዛ ሀገር 7 ዓመት ተምረ እንዴ ክፉ ሆነ እዚህ ሀገር መተጨራሽ ድንጋይ እንዲያነሳ ተቃውሞ እቃወማለሁ አልቀበ እሺ ምንድን ነው የተማርከው? እዛ ሀገር ሄደ በዶላር እንትን ፈሶ በዚህ ሀገር ስትመጣ ሐሳብ ይዛት መጣም እንዴ? ለምንድን ነው ፈሪ የምትሆነው? አዎ የሚመሩን ሰዎች የተማሩ አይደሉም። እኛ ደግሞ ተምረናል። እሺ የተማሩ ሰዎች እኮ ሳይማሩ ከመሩ
አንተ እዚህ የተማርነው ትምህርት ተጽዕኖ ስላላመጣ ነው። ተጽዕኖ ቢያመጣል ተማሩ ሰዎች እንዴት ይመራሉ? ከሆነም ማለት ነው ማን ነው የተማረው ማን ነው ያልተማረው? ሰውነት ነው እኮ መከበር ያለበት። ሰውነት ሲከበር ከዛ ሰውነትን ስታከብር ሰውንም ደግሞ አገፋም እኮ አንተ ፕሮፌሰርነትን እኔ ቄስነቴን ሌላው ፓስተርነቱን ሌላው ሚስትነቱን ይሄ ከሆነ በኋላ ያገኘናቸውን ነገሮች እናከብራለን ስንል ሰውነታችን ጠፋ። መከበር ያለበት ሰውነት ነው። መከበር ያለበት ሐሳብ ነው። ስለዚህ እኔ አንተን ስቃወም የተሻለ ሐሳብ ማምጣት አለብኝ። በሐሳብ የተሻለው ሐሳብ ነው አንተ መቃወም ያለበት። እዚህ ሀገር ላይ እየመሩ ያሉ ሰዎች እስካሁን እስካሉበት ነው። ከዛ በላይ ከየት ያምጡት? ከየት ይወልዳሉ? ይሲ አሁን በዚህ ልክ ናቸው፣ እዚህ ናቸው አይደል ያሉት። ይሄን ደግሞ ከዚህ የሚያልፍ ሐሳብ አለኝ፣ ሐሳብ አለን፣ በተለያየም በሚዲያም በምንም ያለነው ሐሳብ አለን ተብሎ ሐሳብ ሲመጣ ኦኬ ይሄንን እኮ ያሸንፋል። ሐሳብ ማያሸንፈው ነገር የለማ። ሐሳብ ሳይኖርህ የተሻለ ሐሳብ ሳይኖርኝ አንተን ብቃወም ጥላቻ እኮ ነው ማተርፈው። ጥላቻ እኮ ነው ያለው እኛ ሀገር። ዓለም ላይ የተማረው ያልተማረው ሃይማኖት ቡድን ውስጥም ሃይማኖት መሪዎች ውስጥም ጥላቻ፣ የሌላውን ሃይማኖት የሚጠሉ ሌላውም ሌላውን የሚጠላ ብሔር ውስጥም ጥላቻ አለ። ሁሉ አንድ ላይ እየገዛ ያለው በጅምላ ጥላቻ ይባላል። ጥላቻ ደግሞ ብሔር የለውም፣ ሃይማኖት የለውም። ጥላቻ ደግሞ የተማረ ያልተማረለም። ጥላቻ ሆነ ዩኒቨርሲቲ ገብታ አትማረው። ጥላቻ አትመረቅም። ጥላቻ ነው ይሄ፣ አለማወቅ ነው፣ ኢግኖራንስነት። እሱ ነው ከልባችን መነቀል ያለበት። እንደ ሀገርም በተለያየ ሀገርም አለን የሚሉ ሰዎች ነውር ሐሳብ ነው የሚቀርመው እኮ እንጂ አሁን ዓለም ላይ የትኛው መሪ ከየትኛው መሪ አንሶ ነው? በቃ ምን የት አሁን እኮ ማንንም ሰው ብታስቀምጥ እኮ አሁን ካለው ችግር ውጪ ሌላ መፍትሄ ማምጣት አይችልም። አሁን ያለውን ጠቅላይ ሚኒስትር አውደ ሌላ ሰው ቢቀመጥ ይሄ እንደውም የባሰው ነው የቀጠለው። ሰውየው የሆነ ነገር የሚፈጥረው ጉዳይ አይደለም፣ እንደ ዓለም የተፈጠረ ችግር ነው። እንደ ዓለም የተፈጠረ ለምን ፖለቲካ የሚባለው ሃይማኖት የሚባለው ባህል የሚባለው ፌል አረገ። ሰው ከልቡ ካልጀመረ እያንዳንዱ ኢንዲቪጁዋል ከልቡ ጀምሮ በየቤቱ ምስጋና ካልጀመረ ከልቡ ምስጋና ካልወጣ በስተቀር ይሄ ኔቸር ክሬት ያደረገው የፈጠረውን ተንበርክኮ ምስጋና የኔ ህይወት የኔ ማንነት ኔቸሬ ነው የፈጠርከኝ ነኝ ያገኘውን አንተ ነህ። አንተ ደግሞ ኔቸር አድርገህ የፈጠርከኝ ከሆነ በሞት ውስጥም ባልፍ በእሳት ውስጥም ባልፍ በውሃ ውስጥም ባልፍ ማለፍ እችላለሁ አይደለም። አሁን ችግር ያለውን ለሞት ሞት አይሆንም። ሞትም ይሁን ምንም ይሁን ማለፍ ይቻላል ማለፍ ካለብህ እንጂ አሁን ካለው መንግስት አሁን ካለው ሃይማኖት መሪዎች ከጠበቅ ማን ነው አሁን ሲል ጠይቀኝ የፈለገን ሃይማኖት መሪ ሲጋብዝም ኖራል። ሁሉን አንድ የሚያደርግ ሐሳብ ያወጣል ሰው ሁሉ ሊኖርበት የሚገባውን ሐሳብ ያወጣል እንዴ? ክርስቲያን ከሆነ ክርስቲያኑ የክርስቲያኑን ነው፣ ሌላውን አያገባውም፣ ሌላው ሲኦል ይገባል የሚለው ያንኛውንም ስታመጣው ሃይማኖት እዛ ሐሳብ ጾታ የለውም፣ ሐሳብ ሃይማኖት የለውም፣ ሐሳብ ምንም የለውም። ስለዚህ ይሄ ፖሊሲ መቀረጽ አለበት። ምን አይነት ፖሊሲ? ማንም መጥቶ ከዚህ በኋላ የሚመጡ መንግስታቶች ምን የሚመጡበት ሊኖር ሰውን አንድ አድርጎ ሊያኖር የበላይ የበታች የሚለውን የሚያጠፋ ዘር፣ ብሔር፣ ሃይማኖት፣ ባህል እነዚህ አለን የሚሉ ሰዎች ሐሳባቸው መጠየቅ አለበት። አንድ የሃይማኖት መሪ ቴስት መደረግ አለበት፣ መጠየቅ አለበት። ሀገርን ሊመራ ሀገርን ሊያኖር ሐሳብ አለው ከሌለው መታሰር አለበት። ምን ይሰራል? ሀገርን የሚያከፋፍል የሚያጠፋፋ ሐሳብ ከሆነ ያለው ምንድን ነው የሚሰራው? አንድ ብሔርተኛ ነው የሚል ሰውዬ ብሔር ምንድን ነው? ይሄ ብሔር ነኝ። እሺ ምንድን ነው ያለ ስቴት በዛ ብሔር ውስጥ እውነት በምታወራው ቋንቋ በቋንቋ ውስጥ የምታስተላልፈው ሁላችን የሚጠቅም ሐሳብ አለው ይባል አለበት። አይ እኔ በማውራት ምላሴ ላይ ባለች ብሔር እሷን ነው ማድረገው እሷን ከነካችሁብኝ እገላለሁ ከሆነ ብሔር ሳይሆን ያለው የገዳይ መንፈስ ነው ያለው ሰውዬው። በዛ ብሔር ተጠቅሞ ለመግደል ከሆነ ብሔር አይደለም ያለው፣ ቋንቋ አይደለም ያለው፣ ሰውየው ያለው ክፋት ነው፣ መግደል ነው። ልቡ ላይ ያለው ነገር ነው መለወጥ ያለበት። ስለዚህ መለወጥ ያለበት ልባችን እንጂ ቋንቋችን አይደለም። ቋንቋ ምንም አርግ ምንም ልብ ትክክል ከሆነ ቋንቋ ችግር የለም። አማርኛውም ኦሮምኛውም ትግርኛውም ቋንቋ ትክክለኛ ልብ ነው። ያንተን የሚወድ ልብ ካለኝ በአማርኛ ባወራ በኦሮምኛ አልነካም እኮ። ክፉ ልብ ካለኝ በአማርኛ ያወራው ገላለሁ። አማርኛ እኮ አማራ አይደለም፣ ኦሮምኛ እኮ ኦሮሞ አይደለም፣ ትግርኛ እኮ ትግሬ አይደለም። ቋንቋ ነው። ሰው ነው። የሰው ፍጥረቱ ልቡ ማንነቱ ሰው ነው። ይሄ ሰውነት ሊከበር ይገባል። ሰው ደግሞ ምንም መልመድ ይችላል። አማርኛን እንግሊዘኛን ማት ቋንቋ አወራለሁ። ኦሮምኛ አወራለሁ፣ አማርኛ አወራለሁ፣ አረብኛ አወራለሁ፣ እንግሊዘኛ አወራለሁ። ከዛ ደግሞ ወደ ሌላ ወደ ለብጥ ላይ ማት ቋንቋ ይለምዳል። ምላስ ይለምዳል። ምላስ ማለት ሁሉን ይለምዳል። ቋንቋ ምላስ ነው እንደ ሰው እንዳልኩት ባለፈው እኮ ምላስ አፍ እንደውም ለመብለያ ነበር የተፈጠረው። ችግር ስለተፈጠረ ነው አሁን የምንለፈልፈው። ስለዚህ በትክክል ሰውነት ይበልጣል፣ ሰው ይበልጣል። ስለዚህ ምንድነው ይሄ ፍልስፍናውም ደግሞ አሁን አይተህ ከሆነ ሚዲያው ላይ እንደ አዲስ አሁን ፍልስፍና ይለፈልፋል። አይተህ ከሆነ
ፍልስፍናውም ራሱ ይህ ምን ፍልስፍና ነው? አንደኛ አንተንም እኮ ፍልስፍና ውስጥ ያለ ሰው ነው ከሃይማኖት ውጭ ነው ይሄ አዲስ ፍልስፍና ይዞ መጥቶ ነው ብለው የሚያነሱም አንተም ላይ አለ። ፍልስፍናው እንቀበለውና ፍልስፍናው ፍጥረት አንድ የሆነበት ሀሳብ ከሆነ ምንም ብትለው ችግር የለው። ጴንጤ ብትለው፣ ኦርቶዶክስ ብትለው፣ እስላም ብትለው ስያሜው ችግር የለው። አሁን ግን እኛ ሀገር ፍልስፍና ተብሎ የሆኑ ሰዎች የዛሬ 200 ዓመት እግዚአብሔር የለም ብለው ራሳቸው የሉ ሞተዋል። ሰዎቹ ራሱ የለም ብለው እግዚአብሔር ያለመኖሩን የህይወት ስርዓት አልዘረጉልንም። የለም የሚለው ወሩ መጽሐፍ ጽፈው ነው የሄዱት። እሱ መጽሐፍ አንብበው ይንጠባጠባሉ። እግዚአብሔር አለ ብለህም አንተ አታሳይም። አለ በምትለው ለ በምትባሏ ፊደል ማኒፌስት ማድረግ አይችልም። ማን ነው እግዚአብሔር? ሰው እኮ ከፍ ያለ ነው። የብሔሮች ገዢ ነው እግዚአብሔር ማለት የብሔር ገዢ ነው፣ ከብሔሮች በላይ ነው ብለው ሰዎች በአይምሯቸው ኢማጂን ያደረጉትን እግዚአብሔር አሉ። ጋድ የተባለውም ካሉ ነገሮች ውስጥ ሁሉ ትልቁ የዕቃ ከሆነ ትልቅ ነገር ነው ብለው አሰቡ። ዋቀየውም ሲባል እንደዛው በቋንቋ ደረጃ እሱ ነው ወይ ነው ማን አለህ ነው። እግዚአብሔር የለም አለ የምትለው እንደውም የባሰ ዳፍንት ያ ሰውዬ ነው። ሰዎች እኮ ቋንቋ ነው ያወጡት እኮ ያን ቋንቋ አለ የለም የምትለው የምትሆን አሁን አየር የለም ብለህ አንተ አለ ብትል ከኛ ሁኔታ ነው እንደሚሰራው ስርዓት ነው ይቀጥላል። ቴንክ ዩ ይሄ ዓለማትን የፈጠረ ፍጥረትን የፈጠረ በክሬተር ግልጦ ነው ይኖራል እንጂ ኢየሱስ የሚባል አልተወለደም አልሞተም። አንተ ደግሞ ኢየሱስ ሞቷል ተነስቷል ብዬ መሰክራለሁ ብትል እንደውም ፓስተር ሆኜበታለሁ ብትል ሌላው ደግሞ መጥቶ የለም ኢየሱስ የሚባል አልሞተም የእንትኖች ታሪክ ነው ከሆነ እንትኖች የተወሰደ ታሪክ ነው ምናምን ቢል የተወሰደ ታሪክ ነው ብሎ ሲጨርስ እየተነፈሰ ነው የሚኖረው። ያ ታሪክ አኖረው። አይ እኔም መሞቱን መነሳቱን አምናለሁኝ እኔ ብለህ የአንተ እምነት ከሆነ ይህንን የኢየሱስ ሞትና ትንሣኤ የሚያስቀጥለው አንተ ስትክድ የሚጠፋ ከሆነ አሳዛኝ ነው። እንዳልከው እንደዚህ አየር የህይወት ስርዓቱ ነው በሰው ውስጥ የሚሰራ ከሆነ ኦኬ፣ እሱም ማስቀጠልም ማስቆምም አትችልም። አሁን ግን በስብከት እናሳምናለን እናስክዳለን የሚበለው ዝጌር እሱ ውሸት ነው። የሆነ ጊዜ ሰውየው አመንኩ ይላል። አመንኩ ስላልኩ ነው የምታሰብ። የሆነ ጊዜ ካርኩ ስል ደግሞ ክደዋለሁ። ልክ እንደ ተድላ ማለት ነው። ኧረ ተው አንተ ሰው እያተውም ለምን ምን ያተው እሱ አይደል ዋንኛው አንዱ እየካደ ያረተው ሰው የሚመላለሰው ተመላላሽ እሱ አይደል ተመላላሽ ታካሚ አንዱ አይደለም። ታዲያ ይኸውልህ እሱ ያንተ ወዳጅ ነው አንዱ እሱ ያንተ መጨረሻ በቀደም እኮ ስላነሳውልህ ብዬ አንዱ ተድላ ነው የዚህ መገለጫውን የምትለው ተድላ ማለት አንተ እኮ ነው። እኔ አይደለሁም። እኔ ተድላ እንዳልኩ ምንድነው ምን ልዩነታችሁ? ኖ ለምን እኔ ፕሮቴስታንት ነኝ ወንጌል አማኝ ነኝ። እሱ ደግሞ ትላንት ነበር አሁን ሰልሟል። ደግሞ አንተ ነው የምትለው እንጂ አዙሪት የያዘው ሲዞር ኧረ በጭራሽ አንተ ሰውዬ እሱ ላይ ችግር አለብህ ነው እንጂ ከምንድን ነው ከመኖር ሲዞር የሚውል ሶራ እንዴ ይዞርበት ከምድር ውጭ ወዴት ይሄው ወደ እስልምና ደግሞ ገባ። ኧረ በሕግ አምላክ ቀይሮ ሁሉን ነገሩን ቀይሮ ማለት ነው። ቀይረው ምን ያልቀየረው ነገር ምን? እስቲ ለምሳሌ ማየት መስማት መናገር ብያለሁ ባለፈው ጊዜ ግለሰብ ነው እንደዚህ አንተ ስሬስ እናውራ እስቲ ቴንክ ስላነሳ ቆይ ላውራ። እኔ በየሚዲያው የሚናገረውንም ስለምሰማ እኮ ችግር አንተ እንደዛ እኔ ደግሞ አልሰማም እኮ አንተ ማልሰማው አረሱ ጠበቃና ሞጋቾ ነው። ጠበቃው የሞጋቾኝ አይደለም። ይኸውልህ ቢሆን እኮ እኔም እሆናለሁ። ይኸውልህ ሰው ይሄ አየር ቢቆም እኔም አንተ ምን ሞታለን። ይሄ አየር ስላለ አለን። ከዚህ ከላይፍ ስታይል ከኔቸር ካለው ስርዓት የት ነው የጎደለው ነው? የምሬን እኮ ነው የማወራህ እኔ። እሱ ለመደገፍ ፈልጊያ ተድላ የሚባል ሰውዬ የለማ፣ ታሪኩ የሚባል ሰውዬ የለም። ውሸት። እነዚህ የስም ጥርቅሞች ናቸው እኮ ፊደሎች ናቸው። እነዚህ ፊደል ባይኖሩ አንተ እኮ ስካን አድርገው ነው ልጁን አወቅከው። እዚህ መጣ አየኸው በሚዲያ ላይ ስሙን ወሰድክ፣ ፎቶውን ወስደህ አንተ ውስጥ አለ። ይሄ ፎቶና ይሄ ስም ከውስጥ ቢወጣ እኮ የለም እኮ ሰውየው ህይወቱ የሚተነፍሰው ሰላም ነው እንዴ? የሚያየው የሚሰማው የሚናገረው የሚርበው የሚጠማው ላይፍ ስታይሉ ያ ክርስቲያን ነው እንዴ? እስላም ነው? እሱ በሰው ውስጥ በእንስሳ ውስጥ ሁሉ አለ። ረሃብ፣ መብላት፣ መጠጣት፣ መተኛት፣ መነሳት ላይፍ ስታይላችን የዓለም ዙሪያ ሁሉ አንድ ነው። አንድ እስትንፋስ ነው ያለው። እሱም ደግሞ ምን ተነፍሰው ይሄ አየር ነው። ነፍስ ያለው እዚህ አየር ውስጥ ነው። ህይወት ያለው እዚህ አየር ውስጥ ነው። ይሄ እኮ ሪሲቨር እኮ ነው እኮ። እንደዚህ ትላለህ እንጂ አሁን አንተ ተድላ እስልምና ውስጥ ከገባ በኋላ አግኝተኸዋል በአካል? መተለያየት እናውቃለን። እንዴት መተለያየት እናውቃለን? የምሬ ነው የማወራህ እንዴ አንተ የምሬ ነው እንዴ የምታወራው? አንተ እኔ የምሬ ነው የማወራው እኮ ሚዲያው ምክንያቱም ከአንተ ጋር የሚቀጥል አይመስለኝም እሱ እንዴ። ለምን በፊት እንዳንተ ያስብ ነበረ እንዴ? አሁን ማን ከለከለ? አሁን እንዳንተ ያስብ ሞር በላይ አንተ ስለማታውቅ ነው። በቃ እንዳንተ ያስብማ። አዳምጠኝ እሺ። ልጠይቅ አንተ ነኝ እስቲ አሁን ከዛሬ በኋላ የሚያወራውን ሐሳብ ስባ እስቲ። እሱ ውስጥ ያለውን ሐሳብ ማን ነው ስላማድረግ የሚችለው? ማን ነው ጴንጤ? ማን ጆባ? ማን ያንን ሐሳብ ለምን በሌሎች ውስጥ ያለው ሐሳብ አንድ ነው፣ በእኔም በሁሉም ያለው ሐሳብ እኮ ነው። በቃ ሸንግሎን እኮ ነው እስላም ጴንጤ ጆባ ያደረጉን። ግን ሰምተው ታውቃለህ? ተድላ ሚዲያ ላይ የሚናገረው እንዳንተ አይደለም። እኔ ሶሻል ሚዲያ ላይ አይደለም የምሰማው ልቡን ነው ልጁ ሳያወራ በፊት ነው የማውቀው እኔ።
የሚያወራውን ሳይሆን ሳያወራ የእሱ ልብም የኔም ልብ ያንተም ልብ አንድ ነው። እንደዛ አትበላ። ከልብ ሞልቶ ለአፍ ይተርፋል አይደል? በልቡ ያሰበውን ነገር እያወራ ነው። በምን ያሰበው? በልቡ ያሰበው በጭራሽ የሰማውን እኮ በልቡ ያለው አይደለም። የተነገረውን ያነበበውን የተሰማውን ሲያወራ እሱን አልቀበልም እኔ። ልቡ ግን እሱም እኔም ሁላችንም አንድ ነን ነው። ከበደ ግን አንተ አግኝተኸዋል። በቃ ፊዚካሊ በልብ ትገናኛላችሁ። ፊዚካሊ አግኝተኸው አውርተው ታውቃለህ? እስልምናን አልመሰከረልህም ለአንተ? አልመሰከረልህም ወይ ለአንተ? እና እኔ እረፍት አግኝቻለሁ አርፌያለሁ እንዳንተ ነበረ ከዛም ነበረ ማስበው አሁን አንድ ሀሳብ ይዤ ቀጥተኛው መንገድ ውስጥ ገብቻለሁ ብሎ አልመሰከረልህም? በጭራሽ እኮ ቢመሰክርልህ አትቀበልም? ምኑን መች ታውኩና ነው የምቀበለው? እየኖርኩ እኮ ነው ያቆምኩት ነገር ሲሆን እኮ ነው። ምን ጎሎኝ? የምትቀበለው እኮ ጎሎኛል ብለህ ስታስብ ነው። ኃጢአተኛ ነኝ ስትል ውሃ ያጸድቃል ሲሉ ውሃ ትቀበላለህ። ጎሎኛል ስትል ምንም ትቀበላለህ። ስዕል ትቀበላለህ፣ ቄጤማ ትቀበላለህ፣ ድንጋይ ትቀበላለህ። የማትቀበለው ነገር የለም ጎሎኛል ብለህ ካልክ። በኔቸር ሙሉ ነኝ ካልክ ምኑ ጋር ታስገባለህ? የሞላ ነገር ምን ታስገባበታለህ? የሞላ እኮ ውሃ እዚህ ውሃ ውስጥ ልጨምር ብትል አይጨምርም፣ ሙሉ ነው። እሱም እኔም ሁላችንም የለም። ተድላ የሚባል ሰው ደግሜ እነግርሃለሁ። ሶፎንያስ የሚባል ሰውዬ የለም። ታሪኩ የሚባል ሰውዬ የለም። ይሄ ቦዲ ስጋ ነው። ስጋ አንድ ነው። በዚህ ማኒፌስት የሚያደርገው መንፈስ ደግሞ አንድ ነው። የለም ማንም እከሌ ከበደ የምትለው እኮ የለም፣ ውሸት ነው። እንደው እባክህ ተድላ ይህንን አጋጣሚ ከሰማኸው አሁን አለህ የለህም የሚለውንም እሱም እንዲመልስልህ ይፈልጋለሁ። በዚህ አጋጣሚ እዚህ ቢመጣና ብናወራ ራሱ በጣም ደስ ይላል። አይደል ማ ተድላ እንደ የፈለግኩት አንተን አለ እኔ ምንድ ተድላ ብታገኘው እኮ ስም ሁሉ የፈለግከው ይሄን ነው የሚያወራው። ይሄን አያወራም። ሌላ ምን ያወራል? ኧረ እንዴ በደንብ አለባበስ ሁሉ ተቀይሯል። እሱ አለባበስ እኮ ምንም ነው ያስታውቃል። በቃ እስልምናን ተቀበለ ምን ሆኖ መስሎ ነው እኮ እንደዛ ስለሚመስለን በዛ አይደል እንደ ተገዛ ነው ዓለም ላይ። ሃይማኖት ትቀበላለህ አንተ ብያለሁ ቅድም ስለሞላ የሌለ በኔቸር የሌለ ነገር ምን ሊሆን ነው መቀበል የታለና። ስለዚህ አንተ ሃይማኖት የለህም? ሃይማኖት ሳይሆን የሌለኝ ራሱ የለም ነው። ሃይማኖት የለም ነው። ኦኬ አንተ ደግሞ ታገለግላለህ አይደል? እንዴ አሁንም ሰዎችን ምን በማድረግ በጸሎት ይሁን አጋንንት በማሰጣት ይሁን በመጸለይ ይሁን በተለያዩ ነገሮች ታገለግላለህ አይደል? አገልግሎት አይደል ይሄ የሚባለው። አሁን ለምሳሌ የራስ አካል ይሄ እጅ ሻወር ስትወስድ ጀርባህንም ምንህንም ያጥባል። እጅ አገለገልኩ ይላል አካል። የሆነ ቀን ደግሞ አይን እጅ ኤሌክትሪክ እንዳይዘው ያያል። እርስ በርሳቸው አካሉን ይጠብቃሉ። አካል በአካል ነው። አንዱ አገልጋይ አንዱ ተገልጋይ ይባላል። አገልጋይ የሚባለው አንተን ሳገለግል አንተ ነገር ከሌለህ እኔ ጋር ከሆነ ያለው አገልጋይ ይባላል። ነገር ሰጠ ይባላል። አሁን ሁሉ ጋር ነው ያለው። ሁሉ ዘሴም ነው፣ አንድ ነው። እንዳልኩ እጅ ጀርባህ ምንን ያጥባል። ይሄ በዚህ ያለ በአንተ ያለው ካላወቅ እኔ በዚህ የተገልጬ ምንም ባረግ ብነግርህም ምንም ባረግም በአንተ ያለውን ነው የነገርኩ እንጂ የራሴን አምጥቼ አይደለም ያገለገልኩት። አገልጋይ ተገልጋይ ይሁን። ዞሮ ግን ሌሎችን ሰዎች ትጸልያለህ፣ ለሌሎች ሰዎች አጋንንት ታስወጣለህ ከሌሎች ሰዎች ላይ አይደለም፣ ከበሽታ እንዲፈወሱ ጸልያለህ። አሁን ምንድን ነው መሰለህ ልምፈላሰፍ በፈልጌ አይደለም ይሄ የምትለው ነገር ነው ይቀበላል። የምቀበለውን ይሄ ማንነት ነው። ሰውየውም ይሄን የማድረግ መብት አለ። ያኛውም እኔ ከምን የጀመረ ነው እኮ ዘሴም ሆነ ነው። አሁን ቀድሞ ከነቃህ አንተ እዚህ ጋር ያለውን ካባረርክ እየጸለይክልኝ አይደለም። መጸለይ ማለት እኮ መለመን የኔ ቢጤ ቋንቋ እኮ አይደለም። ዞሮ እሱ እንትኑ ሳይሆን እኔ አሁን እየጠየቅኩ ያለሁት ለምሳሌ መጸለይ፣ ማጥመቅ፣ አጋንንት ማስወጣት፣ በዘይት መጸለይ፣ እነዚህ ነገሮች መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱስን አትቀበልም። ማን ያለው? እንዴት? ኧረ በጋ አምላክ እኔ ይኸውልህ ቅድም ነገርኩ እኮ እቀበለዋለሁ አልቀበለውም ሳይሆን ነገርየው ካለ ያን ነገር ስትጠቀምበት ያ ነገር ባህሪ ያደርግም። አሁን ለምሳሌ አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ እሱን ሳነብ እግዚአብሔርን አውቃለሁ ብለህ ነው የምታስበው። እኔ ጋር ስትመጣ ደግሞ እግዚአብሔር በአንተ ነው። አንተ የምታወራውን ቋንቋ ተጠቅሞ ነው አሁን የሚሰራው። ሕያው ነው አሁን የምታወራው እኮ። እሺ በቀጥታ ያንኛውን መጽሐፍ ደግሞ ስታነበው አንተ ውስጥ ያለው ህይወትና መንፈስ በዛ ቋንቋ ተገልጦ ሌላው ጋር ሊደርስ ይችላል እንጂ ይሄንኛው ቅዱስ ሆኖ የእግዚአብሔር ቃል ሆኖ የተቀመጠው ሲቀደድ የሚቀደድ ሲነድ የሚነድ ውሃው ሲገባ የሚገባ አይደለም። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። እሱም በሰው ነው የሚገለጠው ነው እኮ። ገባኝ። እነዛ ነገሮች ግን የሃይማኖት ስርዓት ናቸው አይደሉም። አንተን አዘው የወሰድከው እንደውም ብራቦ። የሚገርም ሀሳብ አመጣ ላውራ፣ የሚገርም ሀሳብ አመጣ። ቴንኪው። ዛሬ ነፃ መውጣት አለ። ሴጣን ወይም ክፉ ቅድም ብያለሁ
ሪሊጅን የለውም፣ ብሔር የለውም። ክፉ ክፉ ነው። መግደል መግደል ነው። መጥላት መጥላት ነው። ክፉ ክፉ ነው። ክፉን የሚያስወግድ ደግሞ ትክክለኛ ሐሳብ ክርስትና አይደለም፣ እስላም አይደለም፣ ብሔር አይደለም። ያ ሐሳብ ባንተ ከተገለጠ ክፉን የተቃወመ ክፉን ያስወገደው ያ ሐሳብ ባንተ ከመጣ እኔ ጋር የተቀመጠውን ሽንገላ ሲያባርር እንደውም ፍልስፍና ወይም ደግሞ ሳይንስ ሁሉ መባል አለበት። ይሄ ክርስትና ውስጥ ተወሽቆ ነው ሐሳብ። የክርስትና ሐሳብ አይደለም። እግዚአብሔር ክርስትና ነው እንዴ? መስሎ ነው እንጂ እናንተ ኢየሱስ ብለ ክርስትና ነው እንዴ? ክርስትና ውስጥ ተወሽቆ ነው እንጂ ክርስትና የሚባለው ክፍል ወሽቆት ነው እንጂ በዛ ኢሳ ተብሎ እኮ በቁርአን ላይ ያለው በሌላው ላይ ያለው አንድ ኃይል አለ ብለው እኮ ያምናሉ እኮ በሳይንስ ስትሄድ። ስለዚህ ሪሊጅን ውስጥ ተወትፎ ነው ይሄ። ኢየሱስ ክርስቲያን አይደለም እኮ፣ እግዚአብሔር እኮ ክርስቲያን አይደለም። አላህ ሲሆን እስላም ይሆናል? እኛ አይምሮ ላይ የተቀመጠ ነው። ይሄ ሶርስ ነው። ይሄ ማንነት ደግሞ በአካል ያለ በዚህ የተያዘ ሰውዬ ካለ ሳውራው ከላው ላይ ለቆ ይሄዳል። ያ ነገር ለቆት ሄደ ማለት እኔ ክርስቲያን ነኝ አገልጋይ ነኝ ማለት አይደለም። ጉዳዩ ከምንጭ ለሁሉ የሚሰራ ሐሳብ ነው እኮ። እነዚህ የምትጠቀማቸው ነገሮች ለምሽ ጥምቀት አንተ ብዬ እኮ ለማለትም ግራ ገባኝ እኮ። አንተም አንቺም የሚባል የለም ስላል እኔን ራሱ አንተ ባተብከኝ። ምክንያቱም አሁን አንተ እንግዲህ እዛ ቢሾፍቱ ደብረ ዘይት ላይ የእናንተ ቻፕል አላችሁ አይደለ? በጭራሽ ቻፕል የላችሁ? አሁን ለምሳሌ ምን ለታየት ነበር መሰለህ፣ እዚህ አዲስ አበባ ነበር የሆነች ቤት ስንገናኝ እንጂ ማለት ነው። ደብረ ዘይትም በምንገናኝ ሰዓት ደብረ ዘይት እንገናኛለን፣ ሱሉልታም ስንገናኝ እንገናኛለን እንደዚሁ። ይሄንኛው ሐሳቡ ራሱ ኪንግ ሐሳብ ነው። የትም ቦታ ላይ የሚኖር ለሁሉ የሚሰራ እንጂ ቻፕል ተብሎ ቸርች ተብሎ የሆነ ነገር ተብሎ የተቀመጠ ቦክስ አይደለም። የቦክስ ጉዳይ አይደለም። ያንን ግን ሰዎች መጥተው ሲያዩ ሲሰሙ ቦክስ ይመስላቸዋል። ከዛ የነገሩም ለዚህ ነው እኮ ቦክስ ነው እንዲያረጋሉ ብለው ነገሩ። ድርጊት አይደለም ይሄ። አይገባቸውም። አንደኛ በጴንጤ ወይ ደግሞ በሆነ ሃይማኖት ደንዝዞ የመጣ ሰውዬ ሲያይ ክርስትና ሃይማኖት እያረክ ነው ይመስለው። አይደለም። ሐሳብ ክርስቲያን አይደለም እኮ። ካልሆነ እነዚህ አይነት ልምምዶች ለምሳሌ እሺ እናንተ ጋር ለምሳሌ አለ። እኔ አሁን አንተ ጋር የመጣ ሰው ነው የነገረኝ። በነገራችን ላይ የጌታ እራት አለ አንተ ጋር፣ አንተ ህብረት የምታደርገው እኛ ጋር የመጣው የጌታ እራት ብሎ ነው ያወራው። ጌታ ካለ ባሪያ አለ። ባሪያ ጌታ ደግሞ እራት አይሰጥም። ፌክ ነው። ግድ የለም ወይ ስማኝ፣ ልጨርስልና ቆያ ዞሮ እኔ ማብራራት ያለብኝ አይደል? ጠይቀኛል። ጥያቄውን አልጨረስኩም ነው እኮ። ለምሳሌ የጌታ እራት ከሆነ ጥምቀት ካለ፣ አጋንንት ማስወጣት ካለ፣ ስብከት ካለ አንተ ሃይማኖት አያስፈልግም ብለህ እየተናገርክ ነው። ሴም ታይም በሌላ ሳይድ ሃይማኖት እያደረክ ነው። ይህን የነገረ ሰውዬ ሃይማኖት የተጠመቀ ባልጩት ድንጋይ ራስ ወይ ደግሞ ኢግኖራንስ ደንቆሮ የሆነ ሰው ነው ያወራ። ለምን መሰለህ? እኔ የምለውን እንኳን አመት ተቀምጦ አይሰማም። ይሄ የነገረ ሰውዬ 3 ዓመት ተቀምጦ ያልሰማ ሰውዬ ነው የነገረ ሰውዬ። ይሄን ያወራ ሰውዬ ደንቆሮ ነው፣ ሱሳም ነው። መጥቶ የሚነግርህ የጌታ እራት ብሎ ያወራል። አያውቅም እሱ ከመጽሐፍ ከምን ነው የሚያውቅ? ምግብ መብል ሃይማኖት የለውም። ሰማይ በደም እኔ ግልጽ ነው ማውራ አለብህ። ነገም እኮ ጠራለሁ ቤቴ እኮ ትመጣለህ እኮ እዛው ወንድሜ እኮ ነህ። የወስራ አንተ 10 ደቂቃ ብታየው ነገሩ ይገባሃል። ይሄን ያወራ ሰውዬ ደንቆሮ ነው። በሱስ የተያዘ የጨለመ ጨለምተኛ ሰውዬ ነው የነገረኝ። ደንቆሮ ማለት ነው። ይሄ የማይሰማው የማይለማው ክፍል የያዘው ነው። የጌታ እራት ብዬ በላው ምን ልሆን ነው? እኔ ከቦክስ ወጥቼ እያወራሁ ነግሬሃለሁ እኮ ቅድም። እኔ ከዚህ ወጥቼ የምኖረውን እንጂ ማልኖረውን ከሆነ ማውራ እኮ እብድ ነኝ። ነገ አብረን እንሆናለን እኮ መቼም እንትን ላይ አይደለም የሚሆነው። ሁሉን እንቀጥላለን እኮ የሚቀጥለው የሰፋ ሀሳብ ነው ያለን። እዚህ ጋር አንቀርም። ምግቡ ጉዳዩ የክርስትና አይደለም፣ የጌታ እራትም አይደለም። ጌታ ብለህ ካልክ እራት ብለህ ካልክ የጌታ ነው ሲጀመር፣ ያንተ አይደለም ማለት ነው። ልትበላም አይገባም። የሚበላው ጌታ ራሱ። ይሄ እውነተኛ መብል መጠጥ አለ። እንደምታውቀው ሀገራችን ላይ አንድን ምግብ አንድን መጠጥ አስደግመው እንድታብድ ከሰጡ ታብዳለህ። መብል ስትበላ መብል ማለት አይስትም፣ ፓወር አለው፣ ኃይል አለው። አሁን እኛ ምናምነው ማለት ነው። ስንሰበሰብ ምንበላው ይሄን የፈጠረ በኔቸር ያለ እውነተኛ አምላክ አለ። ይሄን ስንበላ ስንጠጣ በሁላችንም አንድ ድምፅ አለ፣ አንድ ኃይል አለ ብለን ነው ምንበላው እንጠጣው። ያንን ከክርስትና ከሃይማኖት ከባህል ጋር የተያዘ አይደለም። ይሄ ማወራ እንኳን ጥበብም እውቀትም መረዳት ምንም በለው የተገለጠው ከዚህ ምግብ የተነሳ ነው፣ ከዚህ ኃይል የተነሳ ነው። የጌታ አይደለም። ይሄን ያለ ሰው 3 ዓመት ተቀምጦ አብሮ እየወጣ እየገባ ያልሰማ ደንቆሮ ነው። ይሄን የነገረ ጫትና ሲጋራ መጠጥ ሲያሯሩጦ የሚውል ሰው ማለት ነው። አይደንቲ አንድ ሰው አብሮት የሚገባ የሚወጣ ሰው መፍጠር የማይችል ጨለማ ሐሳብ ነው። ይሄ ነው አብረው እየኖሩ። ይሄ እውነተኛው መብል እውነተኛው መጠጥ እውነት እንድትናገር እንድትደፍር በኃይል በአቅም አለ። ይሄን ሐሳባውን እዚህ መቅረብ ነበረበት እኮ። ይሄን ያለው ሰውዬ መቅረብ ነበረበት እዚህ ጋር እኮ።
ይሄን እንኳን እንዲቃወም ሃይማኖት እንደሆነ እንኳን እንዲያቅ የተነገረው ከዚህ አካል ነው የሰማው። የሚያወሯት የሚቀባጥሯት እንኳን በየሚዲያ እዛ ቦታ መተለቃቀሟት ቋንቋ ነው፣ ኃይል የለውም። አሁን ይሄን አውራለሁ ነው አይደል? ጀርባዬን ብመጣ ይሄ ነው፣ ፊቴን ብትመጣ ይሄ ነው። ምግቡ እንደነገሩ መንፈስ ዓለም የሚገልጥ ምግብ ነው እኮ። ከምን የመጣ ነው? የተጸለየበት ነው? ምንድን ነው? ምን የተለየ ምግብ ነው? እኛ ከምንበላው ምን የተለየ ነው? ምስር ወጥ፣ ድንች ምናምን አለው? ምንድን ነው? ምንም ምግቡ ኖርማል ምግብ ነው። ቂጣ ነው፣ እርሾ የሌለበት ቂጣ ነው። እርሾ የሌለበት ማንነት ነው። እሱኛውን አሁን በአይምሮ ላብራራላችሁ። እሱን አብራራልኛ። አሁን የምታብራራል ለምንድን ነው እርሾ ያልገባበት የሆነው? መጽሐፍ ቅዱሳዊ አውዶችና እኮ ቂጣው እርሾ የሌለበት ነው አይደለም። ይኸውልህ ቂጣ ነው እኮ አልኩህ። እንጀራም ሊሆን ይችላል፣ የተቆረሰ እንጀራ ያለ ይሆናል። ለኔ አሁን መንፈስ ዓለም ነው እያወራል። መንፈስ ዓለም እሱኛውን ዓለም አሁን መንፈስ ዓለም ልንገርህ ገባኝ። እሱኛው ዓለም ገብቷቸው ይሁን ሳይገባቸው ለሚወስዱትም ሰዎች ለሚያሙሁም ሰዎች ግራ ለገባንም ሰዎች መልስ እንድትሰጠኝ ይችላል። በቃ እሱኛውን ልንገርህ። የተሰጠ ምግብ አለ፣ እውቀት ያለው ስማኝ፣ እንደው መሰረታዊ ነገር ነው። አሁን ዓለም እውቀት የምትለው በዚህ በተደረደረ መጽሐፍ ነው። ኦክስፎርድ ገብተህ የምትማረው ነው። ይሄ ክፉና መልካም ያልኩ እውቀት አንደኛው ዓለምን የሚያጠፋ ህንፃን የሚያጠፋ ኒውክሌር የሚያብላላ ሰውዬ ቦምብ የሚሰራ ሰውዬ ይማራል። እዚህ ጎኑ ደግሞ ህንፃን የሚሰራ ኢንጂነር ይማራሉ። ሁለቱም አንድ ትምህርት ቤት ነው የሚማሩት። የዚህ ዓለም እውቀት ነው የምነግርህ። ሲወጡ ይሄንኛው ይገነባል፣ ሲጨርስ ይሄንኛው ደግሞ ቦምቡን ያፈነዳል፣ በድሮን ይመታል። አንድ ትምህርት ቤት የተቀመጡት። ይሄ እውነት ኖሌጅ ነው የሚባለው፣ እውቀት ነው የሚባለው። ይሄ ፌክ ነው፣ በአይምሮ የሚሰራ ነው። ክፉና መልካም አለው። እውነተኛው መብልና መጠጥ ግን አሁን ለምሳሌ የመጀመሪያው አትብሎ የተባሉትን ሲበሉ ሞቱ። ሙሉ የህይወት ማንነት ያላቸው አልሆኑም። ሲበሉ ሞት ገዛ ነገሰ። ህይወት አልነበረም። እዝጌሩም ሲፈልግ አንድም ጻድቅ አላገኘም። ራቁታቸውን እንደሆኑ አወቁ። የመጀመሪያው ኦክስፎርድ በለው ዓለም ላይ ያሉ ዩኒቨርሲቲዎች በለው ገነት ውስጥ ነው የተገኘው። በመብላት ሲበሉ ራቁታቸውን እንደሆኑ አወቁ። ኖሌጅ በምግቡ ነው የተገለጠው፣ በምግቡ። ቀጥል ደግሞ እውነተኛው ደግሞ ሲመጣ ይሄ እውነተኛው ሲገለጥ ክርስትና ተብሎ ተወተፈ እንጂ ክርስትና አይደለም። እውነተኛው ሲመጣ ከመንፈስ የተወለደው የመጨረሻ ለዚህ ጊዜ መጣው ብሎ ቴብል ይዞ ኖርማል ምግብ ከበሉ በኋላ ትራፊ አንስቶ ይሄ እውነተኛ መብል ነው፣ እውነተኛ መጠጥ ነው አለ። እሱኛው ክፍል ጌታም አይደለም፣ ክርስቲያንም አይደለም፣ ክርስትናም አይደለም። ዓለም የሚበላውን ራሱን አቀረበ። እውነተኛ መብል፣ እውነተኛ መጠጥ ብሎ ይሄ ከክርስቲያን ከአይሁድ ጋር ከሃይማኖት ጋር የሚገናኝ አይደለም። መብል ሁሉ አሁን የምትላቸው ነገሮች የምትጠቅሳቸው ከመጽሐፍ ቅዱስ ገባኝ። አሁን እያመጣሁልህ እኮ ነው። ከመጽሐፍ ቅዱስ ነው የምትጠቅሰው። ክርስቲያን አይደለም ምናምን አይደለም እያልክ ስለሆነ አይኖ ሐዋርያት ሥራ እኮ ስናነበው እኮ እነዛን ሰዎች ኢየሱስ ክርስቶስን ደቀ መዝሙር ስለነበሩ ክርስቶስን ያመኑ ክርስቲያን ተባሉ ነው የሚለው። የተባሉት ነው እነሱ የሆኑት አይደለም። ሆነ ለመናገር ተባሉ ሰዎች። አሁን እኔ እያወራ ያለው ለአንተ እኮ ስለጠይቀኝ፣ ለእኔ እኮ ወሬ አይደለም፣ ስለጠይቀኝ እኮ ነው የማወራው። ለአንተ እየነገርኩ አይደል? አድርገው እያልኩ አይደለም። ለእኔ ሳረገው ግን ይህን ሁሉ አላወራም እኮ ምግቡን ነው የበላው እኔ። ለአንተ ግን ሳስረዳህ ለሌሎች ሲረዱ ጽሑፉን ተቀመጠና ክርስቲያኖች ስለያዙት መስቀል ያለበት መጽሐፉ ስለሆነ ክርስትና ተባለ አይደለም ነው እያልኩ ያለው። መብል ያ የሞት ማብል። እሺ ቆይ ልጠይቅህ፣ ሞት በሉ አይደል? እነዛ ሰው በሰዎቹ ተገለጠ። ክርስቲያን ነበር ሞት? ኃጢአት እስላም ነበር አልነበረም? ታዲያ ሲልቀቅ አሁን ይሄ እዝጌር የሚባለው ጋር ሲመጣ ክርስቲያን እስላም የምትለው ምን ልትሆን ነው እኮ? ቅድም እንደነገርኩ እኮ ነው ከደቀ መዛሙርቱ የጀመረ ነገር አይደለም ነው። እኔ ደግሞ የምልህ ሰማይ ነው። አሁን በቃ ወዳለሁ። አሁን የሚገለጥ መንፈስ አለው፣ አሁን የሚገለጥ ኃይል አለው። እዝጌር እኮ ይሄው ነው። አሁን እኮ አለ። እኔ ይሄን ዓለም ነው እያወራሁ ያለሁት። ይሄ ዓለም ልንገርህ፣ ይሄ ዓለም ክርስቲያን አይደለም። አሁን የምታወራው አሁን የሚገለጠው መንፈስ ቅዱስ እኮ ሩህ ቅዱስ ይባላል በአረብኛ፣ ሆሊ ስፒሪት ይባላል። ይሄ ሪሊጅን አይደለም፣ ክርስትና አይደለም። ክርስትና የሚባሉ ሰዎች ጋር ተወሽቆ ተቀምጧል። አይደለም ነው የምልህ። ይሄንኛው ማንም ሰው ቢበላ ብናዘጋጃው ሰው የሆነ ማንም ሰው ቢበላ ይሄን መብቱ ነው፣ ይበላል። ለሰው ነው የተሰጠው እንጂ ለክርስቲያን ለእስላም አይደለም። እንዳልከው አሁን ክርስትና ጋር ገብቶ አንዳንዱ ሃይማኖት መታሰቢያ ነው ብትበላው የክርስቶስ ሞትና ትንሣኤ መታሰቢያ ነው ብሎ የሚል አለ። ሌላው ጋር ስትሄድ ደግሞ ቁርባን ነው ትቆርባለህ። ሌላ ሰውየው ኖሮ ሴትዮዋ ኖራ ሴጣንም ምንም መጠቀም ከወደቁ በኋላም ቆርባለን ይላሉ። ሁሉ ዓለም ከጣለቻቸው በኋላ ወይ ሕፃን ያቆርቡላል። ሌላው ጋር ስትሄድ ስመጣ ደግሞ የጌታ ራት ነው ተብሎ ወይ ደግሞ ራት ነው። አንድ ሰውዬ 500 አሁን ለምሳሌ አንድ የሆኑ ምን ሃይማኖት እንደሆነ አላውቅም፣ ሆነ ሀገር ላይ አንዱ ሰውዬ ብቻ ነው የሚወስደው። ሌላው ሰውዬ ይዞራል፣ ይሳለማሉ፣ አይወስዱት። መብል ነው ይሄ፣ መጠጥ ነው። ልጆች ሲሰበሰቡ የሚበሉት መብልና መጠጥ ነው። እንጀራም ይሁን ቂጣም መንፈስ ዓለም ከገባህ ያን ነገር ስታወራ ስትናገር ይሄ ነገር ለዚህ ነው ብለህ ከለየኸው ለተለየው ነገር ይሰራል። አሁን በአንተ ተገልጦ የሚወጣው መንፈስ ነው የሚወስነው።
እኔ ጋር ደግሞ ጥንቆላ አለ፣ ሟርት አለ። አንተን ለማሳበድ በምግቡ ላይ ድግሜ ካበላው ዓለም የኢትዮጵያ ሕዝብ ከሃይማኖት ውጪ ድግምት ይሰራል። ሰውየው ላይ ያብዳል፣ ሆዱ ይቆዘራል፣ የሆነ ነገር ይሆናል። ምግቡ ነው ወይ? ከምግቡ በስተጀርባ ያለ መንፈስ አለ። ስለዚህ አንተ ጋር መጥተው ያን ምግብ የሚካፈሉ ሰዎች ለምን ሊያገኙ ነው የሚካፈሉት? እኔ ጋር መጥተው እናንተ የምትበሉት? እሺ ህብረት የምታደርጉት በቃ አጠቃላይ